ብዙ ሰዎች መጋፈጥ የማይፈልጉት እውነት አለ። ሌሎች በድምጽ ውስጥ ግልጽነት፣ ጥንካሬና እርግጠኝነት ካልተሰማቸው አያምኑዎትም፣ አይከተሉዎትምና በአንተ ምክንያት እርምጃ አይወስዱም። ጥሩ ሐሳቦች፣ ጥልቅ ልምድና እውነተኛ ዋጋ ሊኖሩዎት ይችላል። ነገር ግን የአስተሳሰብና የአነጋገር መንገድ ያንን ካላሳየ ዓለም ያንተን አቅም በፍጹም አይም። ብዙ ሰዎች አሁንም መግባባት ለስላሳ ድምፅ ወይም በልበ ሙሉነት ማውራት እንደሆነ ያምናሉ። ነገር ግን እውነተኛ ተጽዕኖ በለስላሳነት አይመጣም፣ ከጠራ አስተሳሰብ የመጣ ነው። ከተረጋጋ ሥልጣን የመጣ ነው። ጠንካራና ትክክለኛ ቃላትን ከመምረጥ የመጣ ነው። ቃናህን ከመቆጣጠር፣ አተነፋፈስህን፣ ፍጥነትህን፣ ጊዜህን እና መቼ መናገር እንዳለብህና መቼ ዝምታን እንደምትመርጥ በትክክል ከማወቅ የመጣ ነው። ብዙዎች በተመሳሳይ አድካሚ ውደት ውስጥ ይወድቃሉ። ሐሳባቸው ዝግጁ ከመሆኑ በፊት ይናገራሉ። መጀመሪያ ግልጽ ስላልሆነላቸው ነገር የበለጠ በማብራራት ላይ ይገኛሉ። ተጨማሪ ቃላትን ያወራሉ ምክንያቱም በተሳሳተ መንገድ እንዳይረዱ ስለሚፈሩ። ረጅም ያወራሉ፣ ነገር ግን ስለታም ነገር አይናገሩም። ብዙ ያወራሉ፣ ግን ማንንም አያንቀሳቅሱም። ለመምራት በማሰብ ከመናገር ይልቅ እንዲሰማ ተስፋ አድርገው ያወራሉ። ይህ በእንዲህ እንዳለ መሪዎች በተለየ መንገድ ይሰራሉ። ከመናገራቸው በፊት ያስባሉ። እነሱ ያነሰ ይናገራሉ፣ ነገር ግን የተሻለ ይናገራሉ። ቃላቶቻቸውን እንደ መሳሪያ ይመርጣሉ። ትኩረትን የሚስብ የተረጋጋ ድምፅ ይይዛሉ። ዝምታ እንዲሰራላቸው ፈቅደዋል እና ሰዎች እርምጃ የሚወስዱት ስለተገፉ ሳይሆን ክብር ስለተሰማቸው ነው። በእነዚህ ሁለት ቡድኖች መካከል ያለው ልዩነት ከችሎታ፣ ከእውቀት ወይም ከተፈጥሮ ችሎታ ጋር ምንም ግንኙነት የለውም። ልዩነቱ በአራት ዋና ምሰሶዎች ውስጥ ነው። የአስተሳሰብ ግልጽነት፣ የቃና ሥልጣን፣ የቋንቋ ትክክለኛነትና የአቅርቦት ጊዜ። እነዚህን አራት ምሰሶዎች ሲረዱ እያንዳንዱ ውይይት ለመምራት ዕድል ይሆናል። አንዳቸው እንኳን ሲቀሩ ቃላቶቹ ወዲያውኑ ክብደታቸውን ያጣሉ። ልትሰሙት የፈለጋችሁት አነቃቂ ንግግር አይደለም። ጥሩ ድምፅ እንዲሰማ ብቻ አይደለም። ይህ እውነተኛ ሥልጠና ነው። የአእምሮ ስልነት፣ ድምፅዎን ማሻሻል፣ በዓለም ላይ እንዴት እንደሚታዩ እንደገና መገንባት ነው። ሐሳቦችዎን እንዴት ማደራጀት እንደሚችሉ፣ ድምፅዎን እንዴት እንደሚቆጣጠሩ፣ ኃይለኛ ቃላትን እንዴት እንደሚመርጡ፣ ስሜታዊ ቃናውን እንዴት ማስተዳደር እንደሚችሉ፣ መልእክቶን እንዴት ማዋቀር እንደሚችሉ፣ ሰዎች እንዲሰሩ በሚያደርጋቸው መንገድ እንዴት እንደሚናገሩና የክፍሉን ጉልበት እንዴት ማንበብ እንደሚችሉ ይማራሉ። ስለዚህ ሁል ጊዜ ቃላቶቹ በጣም አስፈላጊ በሆነበት ጊዜ ይናገሩ። በዚህ ጉዞ ውስጥ እንደ እውነተኛ ባለሙያ ለማሰብ፣ ለመናገርና ተጽዕኖ ለመፍጠር በ10 አስፈላጊ ችሎታዎች ውስጥ ይጓዛሉ። እያንዳንዱ ምዕራፍ ለመጋፈጥ ፈተና፣ ለማስታወስ መሠረታዊ መርሆ፣ የሚይዘው ምስላዊ ምስል፣ ተግባራዊ ለማድረግ ተግባራዊ ለውጥ፣ ራስን ለማንጸባረቅ የሚያነሳሳና እንደ ብረት የሚወርድ ፓንችሊን ይሰጦታል። ለመሰማት ጮክ ብለ መናገር አያስፈልግም። ክብርን ለማግኘት ፍጹም የሆነ ድምፅ መስጠት አያስፈልግም። በግልጽ መናገር፣ በደንብ ማሰብና በሥልጣን መቅረብ ብቻ ያስፈልጎታል። በተረጋጋ ትኩረትና የአስተሳሰቦን መንገድ፣ ንግግሮንና ሌሎችን የሚያንቀሳቅሱበትን መንገድ ከፍ ለማድረግ ፈቃደኛ በመሆን ወደዚህ ጉዞ ይግቡ። ተጨማሪ አያስፈልጎትም። ግልጽነትና ጥንካሬ ያስፈልጎታል። እንጀምር። ምዕራፍ 1 ከመናገርህ በፊት በግልጽ አስብ። ብዙ ሰዎች ከማሰብ በፊት ይናገራሉ እና ያ ልማድ በጸጥታ ተጽዕኖአቸውን ያጠፋል። ሐሳብህ ሲበታተን ቃላቶችህ ይበተናሉ። አእምሮ ጭጋጋማ ሲሆን መልእክት ጭጋጋማ ይሆናል እና ሐሳቦችህ ግማሽ ሲሆኑ ተጽዕኖ ግማሽ ይሆናል። ይህ ምዕራፍ የሚጀምረው ብዙ ሰዎች በሚሸሹት እውነት ነው። በግልጽ ማሰብ እስክትማር ድረስ በግልጽ መናገር አትችልም እና ግልጽነት እርሶ የሚያደንቁት የእያንዳንዱ ሙያዊ ተግባቦት፣ መሪ ወይም ተደማጭነት ያለው ድምፅ መሠረት ነው። ብዙ ሰዎች መግባባት የሚጀምረው አፍ በተከፈተ ቅጽበት ነው ብለው ያምናሉ። እንደ እውነቱ ከሆነ ግን መግባባት የሚጀምረው ከመጀመሪያው ቃል በፊት በጸጥታ ነው። እሱ የሚጀምረው ሐሳብዎን በሚሰበስቡበት፣ ሐሳብዎን በሚቀርጹበት በግልጽ አስብ። ድምጾ ወደ አየር ከመድረሱ ከረጅም ማለቂያ የሌላቸው ነገር ግን በጣም ትንሽ የሚናገሩ ሰዎችን አይተሃል። ግልጽ ባልሆኑ አስተሳሰቦች የሚፈጠሩ ክፍተቶችን ለመሙላት ተጨማሪ ቃላትን በመጨመር በነጥባቸው ዙሪያ ክብ ያደርጋሉ። እርግጠኛ ስላልሆኑ በፍጥነት ያወራሉ። መልእክታቸው ደካማ ስለሆነ የበለጠ ያብራራሉ እና በዚያ ሽክርክሪት ውስጥ የሆነ ቦታ ክፍሉን ያጣሉ። የሚያሳምመው እውነት ይህ ነው። ረጅም መልእክት ጠንካራ መልእክት አይደለም፣ ግልጽ መልእክት ነው። ብዙ ሰዎች የማሰብ ችሎታ ስለሌላቸው በመግባባት አይወድቁም። እነሱ ሐሳባቸውን በሚገልጹበት ጊዜ በተመሳሳይ ጊዜ ለማደራጀት ስለሚሞክሩ አይሳካላቸውም።
የሰው አእምሮ ለማሰብ፣ ለማጣራትና በአንድ ጊዜ ከትክክለኛነት ጋር ለማቅረብ የተነደፈ አይደለም። ለዚህ ነው ሰዎች የሚንቀጠቀጡት። ለዚህ ነው ራሳቸውን የሚደግሙት። ለዛ ነው በራስ የመተማመን ስሜታቸው ያነሰ የሚመስለው። ግልጽነት ተሰጥኦ አይደለም። ግልጽነት ዲሲፕሊን ነው። አእምሮ ልክ እንደ ተዘበራረቀ ጠረጴዛ በማይዛመዱ ማስታወሻዎች የተሞላ፣ ትኩረትን የሚከፋፍሉ ሐሳቦችና ስሜታዊ ጫጫታዎች ከተሰማ ቃላቶቻችሁ ያንን ትርምስ ያንጸባርቃሉ። ነገር ግን የአእምሮ ጠረጴዛው ንጹሕ ሲሆን ቅድሚያ የሚሰጡት ነገር ይታያል። ሐሳቦ ስለታም ነው እና አቀራረቦ ዓላማ ያለው ይሆናል። በስብሰባ ጊዜ አንድ ጥያቄ እንደጠየቀ አስብ። አብዛኛው ሰው ውስጣቸው ድንጋጤ ውስጥ ገብተው መልስ ለመስጠት ይቸኩላሉ። ቆም ብለው ማቋረጥ ያልተዘጋጁ እንዲመስሉ ያደርጋቸዋል። ነገር ግን መቸኮል ከመጠን በላይ ማውራትን፣ ከመጠን በላይ መግለጽንና አለማድረስን ያስከትላል። ትንሽም የሚያቆም ሰው ለአጭር ጊዜም ቢሆን ሥልጣን ያገኛል እንጂ አያጣም። ምክንያቱም ቆም ማለት ግልጽነት የሚኖርበት ቦታ ነው። ቆም ማለት መሪነት የሚጀመርበት ነው። ጥሩ ተናጋሪዎች በፍጥነት አይናገሩም። እነሱ የሚናገሩት በተረጋጋና በተደራጀ አእምሮ ነው። ትንፋሽ ወስደዋል። የሐሳባቸውን ፍሬ ነገር ሰብስበው አስፈላጊ የሆነውን አረፍተ ነገር ይለቃሉ እና አረፍተ ነገሩ ንጹሕ ስለሆነ ክፍሉ ያዳምጣል። ሐሳቦችዎን እንደ ውሃ ያስቡ። ውሃ ሲቀሰቀስ ደመናማ ይሆናል። እንዲፈታ ስትፈቅድለት ግልጽ ይሆናል። ሐሳቦችዎ ተመሳሳይ ባህሪ አላቸው። ነገር ግን ብዙ ሰዎች የሚፈሩትን ግልጽነት ይጠይቃል። ማቀዝቀዝ ማለት ትንሽ ማሰብ ማለት አይደለም። የተሻለ ማሰብ ማለት ነው። መልእክቱን ከጩኸት ለመለየት ለአእምሮ ቦታ መስጠት ማለት ነው። እርስዎ ሊያዳብሩት ከሚችሉት በጣም ኃይለኛ ችሎታዎች ውስጥ አንዱ ሐሳቦችዎን ቃላት ከመሆናቸው በፊት የማጣራት ችሎታ ነው። ምን ለማለት እንደፈለግክ ራስህን ጠይቅ። የስሜት ፍርስራሹን ያስወግዱ። የመልእክቱን ዋና ነገር ያግኙ እና ከዚያ በኋላ ይናገሩ። ከግፊት ይልቅ በግልጽነት ሲናገሩ የሚፈጠር አስደናቂ ለውጥ አለ። ድምፅህ ይረጋጋል። ማድረስ ሆን ተብሎ ይሆናል። ሐሳቦችዎ በክብደት ይወድቃሉ። ሰዎች ከመቃኘት ይልቅ ወደ ውስጥ ይገባሉ። ምክንያቱም ሰዎች በሁሉም የሥራ ቦታ፣ እያንዳንዱ ውይይት፣ እያንዳንዱ ክፍል ለአክብሮት ግልጽነት ምላሽ ይሰጣሉ። ባለሙያዎች በመጨረሻ የሚያውቁት እውነት እዚህ አለ። ሐሳብህን በአንድ ንጹሕ አረፍተ ነገር መግለጽ ካልቻልክ አእምሮ እስካሁን ማሰብ አልጨረሰም። ነጠላ አረፍተ ነገር ፈተና ነው። ሐሳብዎን በቀላልና በትክክለኛነት መሰየም ሲችሉ የራስዎን ሐሳብ ትክክለኛነት ግንዛቤ ላይ ደርሰዋል። መሪዎችን ከተናጋሪዎች የሚለዩ የነጠላ አረፍተ ነገር ነው። ጥርት ያለ ሐሳቢዎች ወደ ዝርዝር ጉዳዮች ከመጥለቃቸው በፊት የመልእክታቸውን ምንነት ስለሚረዱ በድፍረት ለከባድ ጥያቄዎች መልስ መስጠት ይችላሉ። ከውስብስብነት ጀርባ አይደበቁም። ዝምታን በማያስፈልግ ንጣፍ አይሞሉም። እነሱ በቀጥታ የሐሳቡን እምብርት ይመታሉ እና ያ ቀጥተኛነት መግነጢሳዊ ነው። ግልጽነት ግን ምሁራዊ ብቻ ሳይሆን ስሜታዊም ነው። ስሜታዊ ጫጫታ ሐሳብን ለማጽዳት ትልቁ እንቅፋት ነው። ፍርድን መፍራት፣ መሳሳትን መፍራት፣ ያለመዘጋጀት ድምፅን መፍራት። እነዚህ ፍርሃቶች ሰዎች ከመጠን በላይ ወደ ንግግርና ዝቅተኛ አስተሳሰብ ይገፋፋሉ። ፍጥነት አለመተማመንን ይደብቃል ብለው ተስፋ በማድረግ በአረፍተ ነገሮች ውስጥ ይጣደፋሉ። ነገር ግን ግልጽነት ሲዳከም አለመተማመን ከፍ ይላል። በጣም አስተማማኙ የመናገር መንገድ መጀመሪያ በግልጽ ማሰብ ነው። የሚናገሩትን ዋና ነገር ካወቁ ዝምታን አትፈራም፣ ፍርድን አትፈራም፣ መቋረጥን አትፈራም። የምትናገረው በድንጋጤ ሳይሆን በመሠረተ ሐሳብ ነው። ሌላ ኃይለኛ ለውጥ የሚሆነው የሚሰማን ከማለት ስትለይ ነው። ስሜቶች ድምፅ ይፈጥራሉ። ትርጉሙ ግልጽነትን ይፈጥራል። ብስጭት፣ ግራ መጋባት ወይም ጫና ሊሰማዎት ይችላል፣ ግን አሁንም በትክክል ይናገሩ። ልዩነቱን ባወቁ ቁጥር የቃላቶን ቁጥጥር መልሰው ያገኛሉ። ከመናገርዎ በፊት እነዚህን መሠረታዊ ጥያቄዎች ራስዎን ይጠይቁ። በእውነቱ ምን መግባባት እፈልጋለሁ? የዚህ ሐሳብ ቀላሉና ግልጽ የሆነው ስሪት ምንድን ነው? የምናገረው ከስሜት ነው ወይስ ከግልጽነት? እነዚህ ጥያቄዎች እርስዎን ወደ አቅጣጫና ዓላማ የሚመልሱትን ልክ እንደ ኮምፓስ ይሠራሉ። የጠራ አስተሳሰብ አመራር ስለሆነ ነው የሚሰማው። ሰዎች የሚናገሩትንና ለምን እንደሚናገሩ የሚያውቅ ሰው በደመ ነፍስ ያምናሉ። ደህንነት ይሰማቸዋል። እንደ ተመሩ ይሰማቸዋል። ውይይቱ ትርጉም ያለው ቦታ እየሄደ እንደሆነ ይሰማቸዋል። እና በመጨረሻም ይህ ተጽዕኖ ነው። በራስዎ ግልጽነት የአንድን ሰው አስተሳሰብ የመምራት ችሎታ። ግልጽነት መልእክትዎን ያሰላል። ግልጽነት መገኘትዎን ያጠናክራል። ግልጽነት ታማኝነትዎን ያጎላል። ግልጽነት የእርስዎ ፊርማ ይሆናል። በፕሮፌሽናል ዓለም ሰዎች በፍጥነት ፍርድ ይሰጣሉ። እርስዎ በራስዎ የሚተማመኑ፣
ችሎታ ያላቸው፣ የተዘጋጁ ወይም እምነት የሚጣልባቸው መሆኑን የሚወስኑት ሐሳቦን እንዴት በግልጽ እንደሚገልጹ ነው። ግልጽነት ሙያዊነትን ይፈጥራል፣ ግራ መጋባት ያጠፋዋል። እና በጣም ጥሩ ክፍል ይህ ነው። ግልጽነት ሁል ጊዜ ሊሰለጥን የሚችል ነው። በተናገርክ ቁጥር መለማመድ ትችላለህ። ባሰብክ ቁጥር ልታጣራው ትችላለህ። ከግፊት ይልቅ ፍላጎትን በመረጡ ቁጥር ሊያጠናክሩት ይችላሉ። ከመናገርዎ በፊት በሚያስቡበት ጊዜ የበለጠ ሥነ ሥርዓት በሆናችሁ መጠን ሳይሞክሩ የበለጠ ተጽዕኖ ያሳድራሉ። ቃላቶቻችሁ በትክክል ይደርሳሉ። የእርስዎ ሐሳቦች ትርጉም ይኖራቸዋል። መገኘትዎ የበለጠ ጠንካራ ስሜት ይኖረዋል። በራስ መተማመንዎ የሚታይ ይሆናል። ምክንያቱም ግልጽነት የግንኙነት ችሎታ ብቻ ሳይሆን ግልጽነት የግል መለያ ነው። ግልጽነት ዓለምን በዓላማ የምንመላለስበት መንገድ ነው። ግልጽነት የሁሉም ተጽዕኖ መጀመሪያ ነው። በተረጋጋ ሥልጣን ተናገሩ። ሰዎች ቆም ብለው እንዲያዳምጡ የሚያደርግ አንድ አይነት ድምፅ አለ። በክፍሉ ውስጥ በጣም ከፍተኛ ድምፅ አይደለም፣ በጣም ኃይለኛ አይደለም፣ በጣም የካሪዝማቲክ አይደለም። የተረጋጋ ድምፅ ነው። የተረጋጋ ድምፅ፣ መገፋት ሳያስፈልገው የሚመራ ሰው ድምፅ። የተረጋጋ ባለሥልጣን በዘመናዊ ዓለም ውስጥ ካሉት በጣም ኃይለኛ የግንኙነት ችሎታዎች አንዱ ነው። ስለተቆጣጠረ ሳይሆን ስለሚረጋጋ፣ ስለሚያስፈራራ ሳይሆን ስለሚያረጋግጥ ነው። ትኩረትን ስለሚፈልግ ሳይሆን በተፈጥሮ ስለሚያገኘው ነው። ብዙ ሰዎች ሥልጣን ጮክ ብሎ ከመናገር፣ በፍጥነት ከመናገር ወይም የበለጠ በጠንካራነት ከመናገር የመጣ ነው ብለው ያምናሉ። ነገር ግን ግልጽነት ከሌለው ጥንካሬ ግፊትን እንጂ መተማመንን አይፈጥርም እና ያለ ፍላጎት ጩኸትን እንጂ አመራርን አይፈጥርም። የእውነት ባለሙያዎች በመጨረሻ ይማራሉ። ሥልጣን የድምፅ መጠን አይደለም፣ ሥልጣን መገኘት ነው። እና መገኘት የሚጀምረው በመረጋጋት ነው። በፍጥነት የሚናገሩ ሰዎች በራሳቸው አረፍተ ነገር ሲናደዱ ሰምተሃል። ድምፃቸው ከፍ ይላል፣ ፍጥነታቸው ይጨምራል እና በራስ የመተማመን ስሜታቸው እየቀነሰ ይሄዳል። ንግግራቸው ትክክል ቢሆንም እንኳ ጭንቀታቸው ሊሰማ ይችላል። መልእክቱ ጥሩ ሊሆን ይችላል፣ ነገር ግን ማድረሱ ተሰባሪ ያደርገዋል። የሚንቀጠቀጥ ድምፅ ጠንካራ ሐሳብ እንኳን ደካማ ያደርገዋል። የተጣደፈ ድምፅ ግልጽ የሆነ ሐሳብ እንኳን ግራ ያጋባል። የተወጠረ ድምፅ ጥሩ ሐሳብ እንኳን የመከላከያ ድምፅ ያሰማል። ነገር ግን የተረጋጋ ድምፅ፣ መሃል ላይ ያለ ድምፅ ሁሉንም ነገር ይለውጣል። የተረጋጋ ድምፅ ያንኑ ሐሳብ መሠረት አድርጎ ያሰማል። የተረጋጋ ድምፅ ያንኑ መልእክት ታማኝ ያደርገዋል። ረጋ ያለ ድምፅ አንድ አይነት ተናጋሪ እምነት የሚጣልበት ያደርገዋል። ምክንያቱም መረጋጋት ምልክቶችን ይቆጣጠራል። መረጋጋት በራስ መተማመንን ያሳያል። መረጋጋት ምላሽ የማይሰጥ ሰውን ያሳያል። እየመረጠ ያለ ሰው ድምፅ ሲረጋጋ ከአጣዳፊነት ይልቅ በተረጋጋ ቦታ ትናገራለህ። እስትንፋሶ እየጠነከረ ይሄዳል። ድምፅህ ከመወጠር ይልቅ በራስ የመተማመን ስሜት ወደሚሰማው ክልል ዝቅ ይላል እና ምንም ነገር ማስገደድ ሳያስፈልግ መገኘትህ ይጨምራል። ሰዎች ከፍተኛውን ድምፅ አይከተሉም። ሰዎች በጣም የተረጋጋውን ይከተላሉ። ይህ በተለይ በውጥረት ጊዜ፣ በአቀራረብ፣ በቃለ መጠይቆች፣ በግጭቶች ወይም በከፍተኛ ንግግሮች ወቅት እውነት ነው። ስሜቶች ሲነሱ ብዙ ሰዎች በፍጥነት ይደርሳሉ። ጉሮሮአቸውን ያጠነክራሉና ከመጠን በላይ ያብራራሉ። እነሱ የሚያወሩት ምቾትን ለማሸነፍ የሚሞክሩ ያህል ነው። ነገር ግን በምቾት ማፋጠን ብቻ ያጎላል። መረጋጋት በተቃራኒው ይሠራል። መረጋጋት ውጥረትን ይቀንሳል። መረጋጋት ጊዜውን ይቀንሳል። መረጋጋት ሁኔታውን መቆጣጠር የሚቻል መሆኑን ክፍሉን ያረጋጋዋል። ምክንያቱም አንተ ማስተዳደር ትችላለህ። የተረጋጋ ሥልጣን የሚጀምረው ከትንፋሽ ነው። እስትንፋሶ የድምጾ፣ የቃናዎ፣ የእንቅስቃሴውና የስሜታዊ መረጋጋቶ መሠረት ነው። እስትንፋስህ ጥልቀት በሌለበት ጊዜ ድምፅ ቀጭንና ይንቀጠቀጣል። እስትንፋስህ ሲጣደፍ ቃላቶች ይጣደፋሉ። እስትንፋሶ ቁጥጥር በማይደረግበት ጊዜ መገኘቶ ከቁጥጥር ውጭ ይሆናል። ነገር ግን እስትንፋሶ የተረጋጋ ሲሆን ሁሉም ነገር ወደ አሰላለፉ ውስጥ ይወድቃል። ቃናው የተረጋጋ መሬት ላይ ወዳለው መዝገብ ይወርዳል። ፍጥነቶ ወደ በራስ የመተማመን ምት ይቀንሳል። ግልጽነት እንዲፈጠር ሐሳቦቹ ለረዥም ጊዜ ይረጋጉ እና የእርስዎ መገኘቶን ተብሎና ጠንካራ በሚመስል መልኩ ይስፋፋል። የተረጋጋ ድምፅ አንዲት ቃል ከመናገር በፊት አንድ መልእክት ያስተላልፋል። ራሴን ተቆጣጥሬያለሁ እና ሰዎች ያንን ሲያውቁ በደመ ነፍስ የበለጠ ያምንዎታል። በንግድ፣ በመገናኛ ብዙሃን፣ በፖለቲካ፣ በአሰልጣኝነት ወይም በግል እድገት የምታደንቃቸውን መሪዎች አስብ። እምብዛም አይቸኩሉም። ድምፃቸውን የሚያሰሙት እምብዛም ነው። ስሜታቸው ወደ ግልጋሎታቸው እንዲገባ እምብዛም አይፈቅዱም። ይልቁንም ክብደትን ያለ ጉልበት በሚሸከም ቃና በተረጋጋ ፍጥነት ይናገራሉ። ያ ቃና ድንገተኛ አይደለም። ያ ቃና የሰለጠነ ነው። ያ ቃና ተግሳጽ ነው። የተረጋጋ ሥልጣን ስሜትን ማፈን አይደለም።
መልእክትህን እንዳይጠለፍ ስሜትን መቆጣጠር ነው። የአንተን ውስጣዊ ምላሽ፣ ፍርሃት፣ ግፊት፣ ደስታ ማድረስህን እንዳያዛባ መፍቀድ ነው። ድምፅህ የነርቭ ሥርዓትህ የማስታወቂያ ሰሌዳ ነው። ሥርዓትህን ስታረጋጋ ድምፅህ ያንን መረጋጋት ያንጸባርቃል። ድምፅህ ያንን መረጋጋት ሲያንጸባርቅ ሌሎች ሰዎች በዙሪያ መረጋጋት ይሰማቸዋል። እናም ሰዎች የሚያረጋጋቸውን ሰው ያምናሉ። በተዘበራረቀ ክፍል ውስጥ በጣም ጸጥ ያለ ሰው በመሆን ረገድ ከፍተኛ ተጽዕኖ አለ። ረጋ ያለ ተናጋሪ አድማጮች ትርጉም እንዲሰጡ ጊዜ ይሰጣቸዋል። የተረጋጋ ተናጋሪ ቃላት እንዲተነፍሱ ያደርጋል። የተረጋጋ ተናጋሪ ዝምታን በስትራቴጂ ይጠቀማል። እንደ ባዶ ሳይሆን መልእክቱን የሚያጠናክር እንደ ማቀፊያ መሳሪያ ነው። የተረጋጋ ተናጋሪ ቆም ማለትን አይፈራም፣ ምክንያቱም ባለበት ቆም ማለት በራስ መተማመንን ያሳያል። ቆም ማለት ባዶነት አይደለም። ቆም ማለት አጽንዖት ነው። ዝምታን ስለፈራ ብትቸኩል ሥልጣን ታጣለህ። ነገር ግን ሆን ብለህ ከቁልፍ ነጥብ በፊት ካቆምክ የስበት ኃይል ታገኛለህ። ቃላቶቻችሁ ተረጋግተዋል። መገኘትህ እየጠነከረ ይሄዳል። ተጽዕኖ እየሰፋ ይሄዳል። ብዙ ሰዎች ይህንን አይገነዘቡም። ነገር ግን ረጋ ያለ ሥልጣን እርስዎን በሚያዳምጡበት ጊዜ ሌሎች ስለ ራሳቸው ያላቸውን ስሜት ያሻሽላል። አንድ ሰው በእርጋታ ሲናገር አድማጩ ቶሎ ምላሽ እንዲሰጥ አይገፋፋም። መጨናነቅ ወይም መቸኮል አይሰማቸውም። እንደ ተከበሩ ይሰማቸዋል። ደህንነት ይሰማቸዋል። ውይይቱ ለእነሱም ቦታ እንዳለው ይሰማቸዋል። እና ሰዎች ሁልጊዜ ስሜታዊ ደህንነትን የሚፈጥረውን አስተላላፊ ያከብራሉ። በጣም ጠንካራ ከሆኑት የረጋ ባለሥልጣን ምልክቶች አንዱ በተገዳደረ ጊዜ በጥንካሬ የመቆየት ችሎታ ነው። ሁሉም ነገር ጥሩ በሚሆንበት ጊዜ ማንም ሰው በራስ የመተማመን ስሜት ሊሰማው ይችላል። ነገር ግን እውነተኛ ባለሥልጣን የሚያሳየው አንድ ሰው ከእርስዎ ጋር ካልተስማማ ሲጠይቅዎት ወይም ሲያቋርጥዎት ነው። ምላሽ ሰጪ ተናጋሪ ተከላካይ ይሆናል። የተረጋጋ ተናጋሪ ሆን ተብሎ ይሆናል። የተረጋጋ ተናጋሪው ቃላቶቻቸውን ከመጣል ይልቅ ይመርጣል። ለመቆጣጠር በቂ ጊዜ ያቆማሉ። ከስሜት ይልቅ ግልጽ በሆነ መልኩ ምላሽ ይሰጣሉ። ይህን ሲያደርጉ ደግሞ የበለጠ ተጽዕኖ ያገኛሉ። ምክንያቱም ሌሎች ሚዛናቸውን ሲያጡ መሃል ላይ ከሚቆይ ሰው የበለጠ ኃይለኛ ነገር የለም። የተረጋጋ ሥልጣን ተገብሮ አይደለም። ዝም አይልም። ስሜት አልባ አይደለም። ሆን ተብሎ የታሰበ ያተኮረ ቁጥጥር የሚደረግበትና ጥልቅ በራስ መተማመን ነው። ሳልናገር ለመስማት ኃይል አያስፈልገኝም ይላል። ብልጥ ለመምሰል ፍጥነት አያስፈልገኝም። ለጉዳዩ የድምፅ መጠን አያስፈልገኝም። እርጋታ ታማኝነትህ ይሆናል። ጽናትህ ጥንካሬ ይሆናል። የአንተ መኖር ተጽዕኖ ይሆናል። እና በተረጋጋ ሥልጣንን በተለማመዱ ቁጥር ሰዎች በድምፁ ያምናሉ፣ አመራሩን ያከብራሉና አቅጣጫውን ይከተላሉ። ስላለባቸው ሳይሆን ስለፈለጉ ነው። በእርጋታ ይናገሩ፣ ያለማቋረጥ ይናገሩ። ከፍርሃት ሳይሆን ከመሃል ይናገሩ። ድምፅህ ኃይለኛ የሚሆነው በዚህ መንገድ ነው። የእርስዎ መገኘት የማይረሳ የሚሆነው በዚህ መንገድ ነው። እንደ እውነተኛ ባለሙያ ተጽዕኖ መፍጠር የምትጀምረው በዚህ መንገድ ነው። ምዕራፍ 3 የሚሸከሙ ቃላትን ተጠቀም። ቃላቶች ገለልተኛ አይደሉም። ቃላቶች መልእክትን ያጠናክራሉ ወይም ያዳክሙታል። ቃላቶች የእርስዎን ታማኝነት ይገነባሉ ወይም ያፈርሳሉ። እና ቃላቶች ሰዎችን ይቀሰቅሳሉ ወይም ያሰለቻቻቸዋል። ብዙ ሰዎች ክብደት የሌላቸውን ቃላት ይናገራሉ። አረፍተ ነገሮቻቸውን በለስላሳነት ይሞሉ። እንደማስበው፣ በመሰረቱ፣ እኔ እንደማስበው ሳያውቁት ሐሳባቸውን ይለጥጣሉ። መልእክታቸው ለአድማጩ እንኳን ሳይደርስ ኃይሉን ያጣል። እና በጣም መጥፎ ነገር እየሆነ እንደሆነ አያውቁም። ሁሉም ጠንካራ ተናጋሪ በመጨረሻ የሚማረው እውነት ይህ ነው። ደካማ ቃላት ደካማ ተጽዕኖ ይፈጥራሉ። ጠንካራ ቃላት ጠንካራ ተጽዕኖ ይፈጥራሉ። ቃላቶች ክብደት ከሌላቸው የአንተ መኖር ሥልጣን ሊሸከም አይችልም። ሰዎች በራስ የመተማመን ስሜትን የሚወስኑት እርስዎ በመረጡት ቋንቋ ነው። የእርስዎ መዝገበ ቃላት ታማኝነትዎን የሚለኩበት መስኮት ይሆናል። ቃላትህ ለስላሳ ሲሆን መገኘትህ ለስላሳ ይሆናል። ቃላቶችህ ትክክለኛ ሲሆኑ መገኘትህ ኃይለኛ ሆኖ ይሰማሃል። ሰዎች የምትናገረውን ብቻ ሳይሆን ምን ያህል በቆራጥነት እንደምትናገር ያዳምጣሉ። ያለማቋረጥ የሚናገር ሰው አስብ፣ ይህ ትክክለኛው አቅጣጫ ሊሆን ይችላል ብዬ አስባለሁ። አሁን ልንወስደው የሚገባን አቅጣጫ ነው ከሚል ሰው ጋር አወዳድር። ተመሳሳይ ሐሳብ ግን ፍጹም የተለየ ተጽዕኖ። እርግጠኛ ባልሆነ ሁኔታ የታሸገ መልእክት ማንንም አያነሳሳም። ግልጽነት ላይ የተመሠረተ መልእክት ትኩረትን ይይዛል። ልዩነቱ ወዲያውኑ ሊሰማዎት ይችላል። ደካማ ቃላቶች ስለ ራስዎ እርግጠኛ እንዳይሆኑ ያደርጉዎታል። ጠንካራ ቃላቶች የቆሙበትን ቦታ እንደሚያውቁ ያመለክታሉ። ጠንካራ ተናጋሪዎች በራስ የመተማመን ስሜት እንዲሰማቸው በድምፅ ላይ አይመሠረቱም። ኃይላቸው የመጣው ከቃላት ምርጫ ነው። ንጹሕ፣ ደፋር
ወሳኝ ቋንቋ ይጠቀማሉ። መጨናነቅን ያስወግዳሉ። ሆን ብለው ይናገራሉ። ደካማ መግባቢያዎች ከመሙያ ቃላት በስተጀርባ ይደብቃሉ። ጠንካራ አስተላላፊዎች ግልጽ በሆነ ሁኔታ ይተካሉ። ቃላቱ ሐሳብን ለመቅረጽ የሚጠቀሙባቸው መሳሪያዎች ናቸው። አሰልቺ መሳሪያ የተዝረከረከ ሥራ ያደርገዋል። አንድ ስል መሳሪያ ኃይለኛ ቁርጥኖችን ያደርጋል። አንድ አናጺ በደነዘዘ መጋዝ ጠረጴዛ ለመስራት ሲሞክር በዓይነ ሕሊና ይታይህ። ጥረቱ በጣም ትልቅ ነው፣ ነገር ግን ውጤቱ ደካማ ነው። አሁን ያንኑ አናጺ በስለታም ቢላ አስቡት። ተመሳሳይ እርምጃ ለስላሳ፣ ንጹሕ፣ የበለጠ ትክክለኛ ይሆናል። ቃላቶችዎ በትክክል በተመሳሳይ መንገድ ይሠራሉ። ደካማ ቃላቶች ሐሳብዎን ለማግኘት ጠንክረው እንዲሠሩ ያስገድድዎታል። ጠንካራ ቃላት መልእክትዎን ወዲያውኑ ያስተላልፋሉ። ሰዎች ከሚሠሩት ትልቅ ስህተት አንዱ ብዙ ቃላት መጨመር ሐሳባቸውን የበለጠ ግልጽ ያደርገዋል ብሎ ማሰብ ነው። አያደርግም። ጫጫታ ብቻ ይጨምራል። ሰዎች ረጅም ማብራሪያዎችን አያስታውሱም፣ ንጹሕ መግለጫዎችን ያስታውሳሉ። እውነታው ይሄ ነው። ዋናው ነገር ይህ ነው። እንወስን። ቀጣዩ ደረጃ ይህ ነው። እነዚህ ሐረጎች ክብደትን ይይዛሉ፣ ምክንያቱም ጥርጣሬን ያስወግዳ፣ አመራር ያሳያሉ፣ ግልጽነት ያሳያሉ፣ በራስ መተማመን ያሳያሉ። ብዙ ሰዎች መልእክታቸውን ያዳክማሉ፣ ምክንያቱም በጣም ቀጥተኛ ድምፅ እንዳይሰማ ስለሚፈሩ። እንዳይፈረድባቸው ይፈራሉ፣ ቦታ ለመያዝ ይፈራሉ። ስለዚህ መልእክታቸውን በለስላሳ ቋንቋ ውስጥ ይቀብሩታል እና የበለጠ ሲለሰልሱ የበለጠ የማይታዩ ይሆናሉ። ምስጢሩ ግን ይህ ነው። ቀጥተኛነት ብልግና አይደለም። ቀጥተኛነት ግልጽነት ነው እና ግልጽነት ስጦታ ነው። ሰዎች እንድትተራመሱ አይፈልጉም። ሰዎች ሁሉንም ነገር እንድታለሰልስ አይፈልጉም። ሰዎች ሊረዱ ይፈልጋሉ። ጠንከር ያሉ ቃላት ይህን ማድረግ ይችላሉ። መልእክት ግልጽ ሲሆን ሰዎች እንዴት ምላሽ እንደሚሰጡ ያውቃሉ። መልእክት ግልጽ ያልሆነ ሲሆን ሰዎች ግራ መጋባት ይሰማቸዋል። ግራ መጋባት ድርጊትን ይገድላል። ግልጽነት ተግባርን ይፈጥራል። ለዚህም ነው ጠንካራ ተግባቢዎች የመሙያ ቃላትን ያስወግዳሉ። መሙያ ቃላት የቃል ክራንች ናቸው። እርስዎ እንዲቆሙ ይረድዎታል፣ ነገር ግን በጠንካራ ሁኔታ እንዳይራመዱ ያግድዎታል። እነዚያን ክራንች ስታስወግድ መልእክት ከፍ ብሎ ይቆማል። ድምፄ የበለጠ ንጹሕ ይሆናል። መገኘቴ የበለጠ መሠረት ያለው ይሆናል። ኃይለኛ የሐሳብ ልውውጥ ውስብስብ የቃላት ዝርዝር አይደለም። እሱ ሆን ተብሎ የቃላት አጠቃቀም ነው። በትክክል ትርጉም የሚሰጡትን ቃላት መምረጥ ነው። አረፍተ ነገሮችን ስታሳጥር መልእክት ይበልጥ ግልጽ ይሆናል። ተጨማሪውን ሲያስወግዱ መልእክቶ የበለጠ ጠንካራ ይሆናል። በዓላማ ስትናገሩ መልእክት የበለጠ ንጹሕ ይሆናል። ግን የበለጠ ጥልቅ ምክንያት አለ። ጠንካራ ቃላት አስፈላጊ ናቸው። ቋንቋዎ በማንነቶ ላይ ተጽዕኖ ያሳድራል። በእርግጠኝነት ለረዥም ጊዜ ስትናገር እርግጠኛ ያልሆኑ ሐሳቦችን ማሰብ ትጀምራለህ። እንደማስበው ስትናገር ራስህን ሁለተኛ መገመት ትጀምራለህ። ያለማቋረጥ ስትናገር ምናልባት ሰው ትሆናለህ። ቃላቶቻችሁ ከምታውቁት በላይ ባህሪውን ይቀርጻሉ። ግን የተገላቢጦሹም እውነት ነው። በድፍረት ስትናገር በእርግጠኝነት ማሰብ ትጀምራለህ። ቃላቶች ግልጽ ሲሆኑ ውሳኔዎች ግልጽ ይሆናሉ። ቋንቋህ እየሳለ ሲመጣ በራስ መተማመንህ ይከተላል። የእርስዎ መዝገበ ቃላት የግል ኃይልዎ ቴርሞስታት ነው። ቋንቋውን ያሳድጉና ማንነቱን ከፍ ያደርጋሉ። ጠንካራ ተናጋሪዎች ይህንን ተረድተዋል። ንግግራቸውን ለአጋጣሚ አይተውም። እንደ እያንዳንዱ አረፍተ ነገር ይናገራሉ፣ ምክንያቱም እሱ ነው። ቋንቋው ሰዎች ከእርስዎ ጋር እንዴት እንደሚሰሩ፣ እርስዎን እንዴት እንደሚተማመኑ፣ እርስዎን እንዴት እንደሚከተሉና ለሐሳብዎ ምላሽ እንደሚሰጡ ተጽዕኖ ያደርጋል። በስብሰባዎች ላይ መገኘትዎን፣ በድርድር ላይ ያለዎትን ተጽዕኖና ከፍተኛ ግምት በሚሰጡ ጊዜያት ያለዎትን ታማኝነት ይነካል። ቃላት ማስጌጥ አይደሉም። ቃላቶች ጉልበት ናቸው። ክብደትን የሚሸከሙ ቃላትን ስትጠቀም ሰዎች ያስታውሰሃል። ያጋጠማቸውን አረፍተ ነገር ያስታውሳሉ። ያመጣኸውን ግልጽነት ያስታውሳሉ። ቃላቶችህ እንዴት መሠረት እንዳደረጓቸው ያስታውሳሉ። እና ሰዎች በተመሰቃቀለ ዓለም ውስጥ የሚጉለት አንድ ነገር ካለ ግልጽ ነው። ይህ ማለት በቁጣ መናገር ማለት አይደለም። ጠንካራ ቃላት ጠበኛ አይደሉም። ሆን ብለው ነው። እነሱ ጽኑ ናቸው። እነሱ ንጹሕ ናቸው። በጠንካራ ቃላት መናገር ማለት ከማመንታት ይልቅ በራስ መተማመንን መምረጥ፣ ከግራ መጋባት ይልቅ ግልጽነትን መምረጥ፣ ከመራቅ ይልቅ ቀጥተኛነትን መምረጥ ማለት ነው። ዋጋህን በሚያንጸባርቅ መንገድ መናገር ማለት ነው። ሰዎች የሚናገሩትን የሚያውቅ ተናጋሪን ያከብራሉ። ሰዎች ወዴት እንደሚሄዱ የሚያውቅ ኮሚዩኒኬተርን ይከተላሉ። እና ሰዎች ቃላቶቹ ክብደትን የሚሸከሙትን አስተላላፊ ያምናሉ። ቃላቶቹ ማንነቱን ያጠናክራሉ። ንግግሮች በራስ የመተማመን ስሜትህን ሊያጠናክሩ ይችላሉ። ቃላቶች ተጽዕኖህን ሊያጠናክሩ ይችላሉ።
ከፍርሃት ይልቅ በግልጽ ለመናገር በወሰኑበት ቅጽበት ስለ እርስዎ መኖር ሁሉም ነገር መነሳት ይጀምራል። ስብሰባዎቻችሁ እየሳሉ ይሄዳሉ፣ ንግግሮቹ እየጠነከሩ ይሄዳሉ፣ አመራሮ ይገለጣል፣ እናም መልእክቱ የማይረሳ ይሆናል። ምዕራፍ 4 እንደ መሪ አመራር ማለት እርስዎ በሚናገሩት ላይ ብቻ አይደለም። መሪነት እርስዎ ከሚናገሩት በስተጀርባ ስላለው መዋቅር ነው። ግልጽ የሆነ መዋቅር ሐሳቦችን ወደ አቅጣጫ ይለውጣል። ደካማ መዋቅር ሐሳቦችን ወደ ጫጫታ ይለውጣል። እና እያንዳንዱ ንግግር ቀላል የሚሆነው መልእክቶ በራሱ ለመቆም የሚያስችል አከርካሪ ሲኖረው ነው። አብዛኛው ሰው በመግባባት የሚታገለው የማሰብ ችሎታ ስለሌለው ሳይሆን መዋቅር ስለሌለው ነው። ያለ ነጥብ ወደ ታሪክ ዘለው ይሄዳሉ። አውድ ከማቅረባቸው በፊት ዝርዝር ጉዳዮችን ይጨምራሉ። መተማመን የሚጀምረው በቋንቋ ነው። መገኘት የሚጀምረው በቋንቋ ነው። ክብደት በሚሸከሙ ቃላት ይናገሩ። ማንነትህን በሚያንጸባርቁ ቃላት ተናገር። ሰዎችን በሚያንቀሳቅሱ ቃላት ተናገሩ። ጮክ ብለው ሳይሆን ግልጽ ስለሆኑ ነው። መጀመሪያ መምጣት የነበረበት ሐሳብ ላይ ከማረፋቸው በፊት ለደቂቃዎች ይናገራሉ። መልእክቱ ደብዛዛ ይሆናል፣ እናም መተማመናቸው አብሮ ይወድቃል። እውነታው ይሄ ነው። መልእክት መዋቅር ከሌለው ተጽዕኖ ጥንካሬ አይኖረውም። ሰዎች የተበታተኑ አስተሳሰቦችን አይከተሉም፣ አቅጣጫን ይከተላሉ። የተዋቀረ መልእክት እንደ ፍኖተ ካርታ ነው። ለታዳሚዎቹ የት እንደሚሄዱ፣ ለምን ወደዚያ እንደሚሄዱና ምን ትኩረት መስጠት እንዳለባቸው ይነግራል። ያለዚያ ፍኖተ ካርታ አድማጮ እየገመተ ይቀራል። መገመት ወደ ግራ መጋባት ያመራል። ግራ መጋባት ደግሞ መተማመንን ይገድላል። ሰዎች ያንተን መልእክት በማይረዱበት ጊዜ መልእክቱ የተወሳሰበ ነው ብለው አያስቡም። እርስዎ ግልጽ እንዳልሆኑ ያስባሉ። እና ግልጽ ያልሆነ ግንኙነት ሰዎችን እንዲያመነታ፣ እንዲጠራጠሩና እንዲሰናበቱ ያደርጋቸዋል። ለዚያም ነው መሪዎች ከመዋቅር ጋር የሚነጋገሩት። ሁልጊዜ ጠንከር ያለ መልእክት አለው፣ ሌላውን ሁሉ የሚይዝ ማዕከላዊ ነጥብ ነው። ከላይ ግልጽነት አለው። አድማጩን ከመንከራተት ይልቅ በተመራ መንገድ ይመራዋል። እና ከሁሉም በላይ ደግሞ ሰዎች የሚያደርጉትን በሚያውቅ ሰው እጅ ውስጥ እንዳሉ እንዲሰማቸው ያደርጋል። መዋቅር ገዳቢ አይደለም። መዋቅር ነፃ አውጭ ነው። መዋቅር መልእክትን ከግራ መጋባት፣ ግርግርና አላስፈላጊ ማብራሪያ ነፃ ያወጣል። የተቀናጀ መልእክት ሳይኖር ወደ ስብሰባ መግባቱን አስብ። መናገር ትጀምራለህ። እርስዎ ሐሳቦችን ይጋራሉ። በዝርዝሮች መካከል ወደ ኋላና ወደ ፊት ትሄዳለህ። በመጨረሻ እርስዎም ነጥቦ በእውነት ምን እንደሆነ እርግጠኛ አይደሉም። አድማጮችም አያውቁም። አሁን በግልጽ እንደገባህ አስብ። ዋናውን ሐሳብ ታውቃለህ። ለምን አስፈላጊ እንደሆነ ታውቃለህ። የሚደግፈውን ምሳሌ ታውቃለህ። እንዴት እንደሚደመድም በትክክል ያውቃሉ። ልዩነቱ ሌሊትና ቀን ነው። አንድ ስሪት የተበታተነ ይመስላል፣ ሌላኛው ስሪት እንደ አመራር ይመስላል። አወቃቀሩ ለአድማጭና ለተናጋሪው በራስ መተማመንን እንደሚፈጥር ታላቅ ተግባቢዎች ይገነዘባሉ። መልእክት ወዴት እንደሚሄድ ስታውቅ ድምፄ ይረጋጋል፣ መራመዴ ይለቃል፣ ማድረስ ምላሽ ከማድረግ ይልቅ ቁጥጥር ይደረግበታል እና መገኘት መሠረት ይሆናል። ሰዎች ግልጽነትና አቅጣጫን በሚያሳይ ሰው ያምናሉ። ሰዎች ሆን ብለው የሚነጋገሩትን ሰው ይከተሉታል። የተዋቀረ መልእክት ሁል ጊዜ የሚጀምረው ግልጽ በሆነ ነጥብ ነው። ታሪክ አይደለም፣ መገንባት አይደለም፣ የተበታተኑ ሐሳቦች ስብስብ አይደለም። በሐሳብህ ስትመራ ወዲያውኑ አድማጭን ታስቀምጠዋለህ። ምን ላይ ማተኮር እንዳለባቸው ያውቃሉ። ውይይቱ ስለ ምን እንደሆነ ያውቃሉ። መልእክቱ ወዴት እንደሚያመራ ያውቃሉ። እና እነሱ መሬት ላይ ስለሆኑ ሊወስዷቸው ያሰቡትን ጉዞ ለመከተል ዝግጁ ናቸው። መጀመሪያ ላይ ግልጽ የሆነ ነጥብ በብርሃን መቀየሪያ ላይ እንደ መገልበጥ ነው። የቀረው ሁሉ ይታያል። የተቀረው ሁሉ ቀላል ይሆናል። አንዴ ነጥቦ ከተነሳ ቀጣዩ ደረጃ ድጋፍ ነው። የምትናገረውን የሚያጸድቀው አውደ ጽሑፉ፣ ምሳሌው፣ አመክንዮ ነው። ለመልእክት ታማኝነት የሚሰጠው ድጋፍ ነው። አስተያየትን ወደ ሥልጣን የሚቀይረው ድጋፍ ነው። ድጋፍ ቀላል መግለጫን ወደ አስገዳጅ ክርክር የሚቀይረው ነው። ሰዎች እርስዎ የሚያምኑትን ማወቅ ብቻ አይፈልጉም፣ ለምን እንደምታምን ማወቅ ይፈልጋሉ። ለጠንካራ ድጋፍ ቁልፉ ግን መገደብ ነው። በጣም ብዙ ምሳሌዎች መልእክቱን ያጠፋሉ። በጣም ብዙ ዝርዝሮች አድማጩን ያሸንፋሉ። ጠንካራ ተናጋሪ ነጥቡን ለማብራት በቂ ነው። ለአፍታ ማቆም፣ ቆም ማለት በሰዎች አእምሮ ውስጥ መልእክቱን የሚዘጋው ነው። ቆም ብሎ ቆም ማለት አድማጩን ሐሳቡን እንዲቀበል ትንሽ ጊዜ ይሰጠዋል። ለአፍታ ማቆም ክብደትን፣ አሳሳቢነትንና ፍላጎትን ይጨምራል። እና ቆም ማለት የተናገርከው ነገር አስፈላጊ መሆኑን ያሳያል። ለአፍታ ማቆም የሌለበት መልእክት የተጣደፈ ይመስላል። ለአፍታ ቆሟል ያለው መልእክት ትርጉም ያለው ሆኖ ይሰማዋል። በመጨረሻም ጠንከር ያሉ አስተላላፊዎች መልእክታቸውን በአቅጣጫ ይዘጋሉ። አቅጣጫ ቀጥሎ
ምን መሆን እንዳለበት ለአድማጭ ይነግረዋል። ግንዛቤን ወደ ተግባር ይለውጣል። ሰዎችን ከግንዛቤ ወደ ተነሳሽነት ያንቀሳቅሳል እና መልእክቶ በቀላሉ ወደ አየር እንዳይንሳፈፍ ይከላከላል። አቅጣጫ በንጹሕ መልኩ ውስጥ አመራር ነው። የሚቀጥለው እርምጃ ምን እንደሆነ ለሰዎች ስትነግራቸው አትገፋፋም። ግልጽ እየሆንክ ነው። ተጠያቂው እርስዎ ነዎት። ውይይትን የምትወስድና ወደ እድገት የምትቀይረው ሰው ነህ። አቅጣጫ የሌለው መልእክት ሰዎች እንዲጠፉ ያደርጋል። መመሪያ ያለው መልእክት ሰዎችን ኃይል ይሰጣል። ይህ አጠቃላይ መዋቅር ድጋፍ ለአፍታ ማቆም ቀላል ይመስላል። ምክንያቱም ቀላል ነው እና ቀላልነት የኃይለኛ ግንኙነት የጀርባ አጥንት ነው። በዓለም ላይ ያሉ ምርጥ አስተላላፊዎቹ ውስብስብ አይደሉም። ሥርዓታማ ናቸው። ምን እንደሚሉ ያውቃሉ። ለምን እንደሚሉ ያውቃሉ። ነጥቡን እንዴት እንደሚያወርዱ ያውቃሉ እና ነጥቡ ካረፈ በኋላ ምን እንደሚሆን ያውቃሉ። አመራር በተሻለ መንገድ ሊተነበይ የሚችል ነው። ሰዎች የመመራት ስሜት እንዲሰማቸው ይፈልጋሉ። ሰዎች ግልጽነት እንዲሰማቸው ይፈልጋሉ። ሰዎች የሚያናግራቸው ሰው ሆን ብሎ እያሰበ እንደሆነ እንዲሰማቸው ይፈልጋሉ። የእርስዎ መዋቅር ያንን ስሜት ይሰጣቸዋል። መዋቅር በራስ መተማመን ነው። መዋቅር ግልጽነት ነው። መዋቅር ሥልጣን ነው። መዋቅር አመራር ነው። መልእክት ግልጽ ቅርጽ ሲኖረው የአንተ መኖር ግልጽ የሆነ ተጽዕኖ ይኖረዋል። ሰዎች በተለየ መንገድ ያዳምጣሉ። ሰዎች በተለያየ መንገድ ምላሽ ይሰጣሉ። ሰዎች የምትናገረውን ያስታውሳሉ። የእርስዎ ግንኙነት ኃይለኛ እንዲሰማው ከፈለጉ መዋቅር ይስጡት። መልእክቶ የበለጠ እንዲመታ ከፈለጉ መዋቅር ይስጡት። ሰዎች እንዲሰሩ ከፈለጉ ይወስኑ፣ ይተማመኑና ይከተሉ። ደረጃ በደረጃ የሚመራቸውን መልእክት ስጣቸው። እያንዳንዱን ውይይት አንድን ሰው ወደ አንድ ቦታ ለመምራት እንደ ዕድል አድርገው ያስቡ። መንገዱን ካልመረጡ መልእክቱ የትም አይደርስም። መንገዱን በግልጽ ከመረጥ መልእክቱ ሰዎች ወደ ፈቃደኛነት የሚሄዱት ጉዞ ይሆናል። የተዋቀረ መልእክት ስለ መስማት ብቻ አይደለም፣ በዓላማ መምራት ነው። ሆን ብሎ መናገር ነው። በማንኛውም ክፍል ውስጥ ለመቆም ቃላቶችን ጠንካራ የጀርባ አጥንት መስጠት ነው። እንደ መሪ ይናገሩ። መልእክትህን እንደ መሪ አዋቅር፣ እናም እንደ መሪ ተጽዕኖ ታደርጋለህ። ምዕራፍ 5 ሰዎችን ለማድረግ ተናገር። የድርጊት ግንዛቤ ከተግባር ጋር አንድ አይነት አይደለም። ስምምነት ከባህሪ ጋር አንድ አይነት አይደለም። መንቀጥቀጥ ከቁርጠኝነት ጋር አንድ አይነት አይደለም። እና ቃላቶቹ ሰዎችን የማያንቀሳቅሱ ከሆነ እርስዎ ተጽዕኖ እያሳደሩ አይደሉም። እያወራህ ነው። ይህ በግንኙነት ውስጥ ካሉት ትልቁ አለመግባባቶች አንዱ ነው። ሲከሰት አይተሃል። አንድ ሰው ጥሩ ሐሳብ ያቀርባልና ክፍሉ ተናወጠ። ብልህ እንደሆነ ሁሉም ይስማማል። ሁሉም ሰው አስፈላጊ ነው ይላሉ። ከዚያ ምንም ነገር አይከሰትም። ሐሳቦች መጥፎ ስለሆኑ አይወድሙም። ወደ እንቅስቃሴ ስለማይለወጡ ሐሳቦች ይወድቃሉ። ይህ በኮሙኒኬተርና በተጽዕኖ ፈጣሪ መካከል ያለው ክፍተት ነው። ኮሙኒኬተር ያስረዳል፣ ተጽዕኖ ፈጣሪ ያነቃል። ኮሙኒኬተር መረጃን ያካፍላል፣ ተጽዕኖ ፈጣሪ ጉልበት ይፈጥራል። ቃላቶቻችሁ ሰዎችን እንዲረዱ ብቻ ሳይሆን በቃላቶቻችሁ ሰዎች እንዲንቀሳቀሱ ማድረግ አለባቸው። ተግባር የተጽዕኖ የልብ ምት ነው። ቃላቶቹ አንድ ሰው የሚያስበውን፣ የሚሰማውን ወይም የሚያደርገውን ካልቀየሩ መልእክቱ ዓላማውን አልመታም። ብዙ ሰዎች ድርጊት ለመፍጠር አይናገሩም። ቦታን ለመሙላት ይናገራሉ። ለማስተዋል ይናገራሉ። ዝምታን ለማስወገድ ይናገራሉ። የሚናገሩት መናገር ውጤታማ ስለሚመስል ነው። ያለ ተግባር መናገር ግን ጫጫታ ነው። እንቅስቃሴን ለመቀስቀስ በማሰብ ሲናገሩ የእርስዎ ዘይቤ በሙሉ ይለወጣል። ቃናህ ይሳላል፣ መዋቅር ይጠነክራል፣ አረፍተ ነገሮች ይበልጥ ግልጽ ይሆናሉ፣ መልእክት የበለጠ ትኩረት ያደርጋል። ምክንያቱም ከአሁን በኋላ ለንግግር ስትል መግባባት ስለማትችል ስለ ተጽዕኖ ስትል ነው የምትግባባው። በድርጊት ላይ የተመሠረተ ግንኙነት የሚጀምረው በአንድ ፈረቃ ነው። ሰዎች እንዲያደርጉ የምትፈልገውን በትክክል ማወቅ አለብህ። ግምት ውስጥ አይግቡ፣ ግን አንድ ነገር ያድርጉ። የሚቀጥለው እርምጃ ግልጽ ካልሆነ ሰዎች እርምጃ አይወስዱም። የሚቀጥለው እርምጃ ከአቅም በላይ ከሆነ ሰዎች እርምጃ አይወስዱም። የሚቀጥለው እርምጃ በማብራሪያ አንቀጾች ውስጥ ከተደበቀ ሰዎች እርምጃ አይወስዱም። ሰዎች እርምጃ የሚወስዱት የሚቀጥለው እርምጃ ግልጽ፣ ልዩና ሊደረግ የሚችል ሲሆን ነው። ስለ ተመለከቷቸው እያንዳንዱ ኃይለኛ መሪ ያስቡ። ስለዚህ አዎ በማለት መልእክትን አያቋርጡም። ቀጥሎ ምን ይሆናል ተብሎ እንዲጠራጠር አይተውትም። ግንኙነታቸው ሁልጊዜ በአቅጣጫ ያበቃል። አቅጣጫ ተጽዕኖ ነው። አቅጣጫ ሐሳብን ወደ ፍጥነት ይቀይራል። አቅጣጫ ውይይትን ወደ እድገት ይለውጠዋል። ምስጢሩ ይህ ነው። ሰዎች መረጃን ከሚፈልጉት በላይ አቅጣጫ ይፈልጋሉ። መረጃ ያሳውቃል። ሰዎችም መመሪያው በድፍረት በቀረበ ጊዜ በደመ ነፍስ ይከተላሉ። ይህ ማለት መቆጣጠር ማለት አይደለም። ይህ ማለት ግልጽ መሆን ማለት ነው።
ግልጽ ያልሆነ ግንኙነት ማመንታት ይፈጥራል። ግልጽ ግንኙነት እንቅስቃሴን ይፈጥራል። የሚቀጥለው እርምጃ በጣም ትልቅ ስለሚመስል ብዙ ሰዎች ያመነታሉ። አመራር በተቻለ መጠን እርምጃውን የመቀነስ ጥበብ ነው። ደረጃውን ሲቀንሱ ተቃውሞን ያስወግዳሉ። ተቃውሞን በሚያስወግዱበት ጊዜ እንቅስቃሴን ይፈጥራሉ። እና እንቅስቃሴ አንዴ ከጀመረ ፍጥነቱ በተፈጥሮ ፍጥነት ይጨምራል። ውሎ አድሮ አንድ ትልቅ ነገር በማድረግና ይህን አንድ ትንሽ እርምጃ አሁን በመውሰዱ መካከል ያለው ልዩነት አንድ ሰው ተሳክቶለት ወይም ምንም ነገር እንደማያደርግ ሊወስን ይችላል። የእርስዎ ሚና ግጭትን የሚያስወግድ ድምፅ መሆን ነው። በምትናገርበት ጊዜ እጅህን በአንድ ሰው ትከሻ ላይ አድርገህ በእርጋታ ነገር ግን ወደ ውጤት ስትመራው አስብ። እነሱን አለመግፋት፣ መጎተት አይደለም። እየመራቸው ሲሆን ደስ ይላቸዋል። ሰዎች መገደድ አይፈልጉም፣ ነገር ግን በፍጹም መመራት ይፈልጋሉ። ድርጊትን በሚፈጥር መንገድ ለመናገር ስሜታዊ ጉልበትን መረዳት አለቦት። ሰዎች አጣዳፊነት ሲሰማቸው ይሰራሉ። ጭንቀት አይደለም። አስቸኳይ ጭንቀት ሰዎችን ያቀዘቅዛል። አስቸኳይ ሁኔታ ቀሰቀሳቸው። አጣዳፊነት የሚፈጠረው በግልጽነት በጊዜና በአቅጣጫ ነው። መልእክቱ አስፈላጊ የሆነውን ለምን አስፈላጊ እንደሆነና የሚቀጥለው እርምጃ ምን እንደሆነ ሲገልጽ በራስ ሰር ፍጥነትን ይፈጥራሉ። ሰዎች ምን ማድረግ እንዳለባቸው ማወቅ የለባቸውም። ያንን ክፍል አስቀድመ ሰርተሃል። ለዛ ነው ቋንቋ አስፈላጊ የሆነው። ደካማ ቋንቋ ፍጥነትን ይገድላል። ጠንካራ ቋንቋ ያነሳሳል። ይህን ለማድረግ በቅርቡ ማሰብ ያለብን ይመስለኛል። ምንም አይፈጥርም። ቀጥሎ የምናደርገውን ነው። ሰዎች ረጅም ክርክር አያስፈልጋቸውም። ግልጽ የሆነ አቅጣጫ ያስፈልጋቸዋል። በእምነትህ ውስጥ ጉልበት ሊሰማቸው ይገባል። የሚቀጥለው እርምጃ ትክክል ነው ብለው ያምናሉ። ምክንያቱም ያንተ መተማመኛ መተማመናቸውን ያበዛል። በእርግጠኝነት ስትናገር ለሰዎች ድፍረትን ትሰጣለህ። እንዲንቀሳቀሱ ፈቃድ ትሰጣቸዋለህ። ማመንታትን ወደ ተግባር የምትለው ድምፅ ትሆናለህ። ይህም ተጽዕኖ ነው። በድርጊት ላይ የተመሠረተ ግንኙነት ከጀርባ ያለው ስሜታዊ እውነት ይኸውና፣ ሰዎች ብቻቸውን ለመንቀሳቀስ ይፈራሉ። የተሳሳተ ውሳኔ ለማድረግ ይፈራሉ። የሆነ ችግር ከተፈጠረ ኃላፊነቱን ለመውሰድ ይፈራሉ። ግልጽነትህ ደህንነታቸው ይሆናል። ሲናገሩ እኛ ቀጥሎ ማድረግ ያለብን ይህ ነው እያሉ እርስዎ የመምረጥ ፍርሃታቸውን ያስወግዳሉ። እርግጠኛ ባልሆነ ሁኔታ ውስጥ እንዲመራቸው የሚያምኑት ሰው ይሆናሉ። ተጽዕኖ ፈጣሪዎች በግልጽ ብቻ አይናገሩም። ተጽዕኖ ፈጣሪዎች በአቅጣጫ ይናገራሉ። እያንዳንዱ ሐሳብ ወደ አንድ ቦታ ይመራል። እያንዳንዱ መልእክት በእንቅስቃሴ ያበቃል። እያንዳንዱ ውይይት በዓላማ ይዘጋል። ምንም ነገር ተንሳፋፊ አልቀረም። ተንጠልጥሎ የቀረ ነገር የለም። ግልጽ ሆኖ የቀረ ነገር የለም። መሪዎች እንዲህ ነው የሚያወሩት። እና ሌላ ኃይለኛ እውነት እዚህ አለ። አቅጣጫው ይበልጥ ግልጽ በሆነ መጠን ብዙ ሰዎች ይከተሉዎታል። በመጀመሪያ ባንተ ባይስማሙም፣ ግልጽነት አሳማኝ ነው። እርግጠኛነት አሳማኝ ነው። አቅጣጫ አሳማኝ ነው። ግራ መጋባት አይደለም። ሰዎች እርምጃ እንዲወስዱ ከፈለጉ መልእክቶን በጠንካራ የመዝጊያ መስመር ያጠናቅቁ። በቀጣይ የምናደርገው ይህ ነው። ቀጣዩ እርምጃችንን ነው። የሚቀጥለው እርምጃ አሁን ይጀምራል። እነዚህ መግለጫዎች ያለ ጠብ አጫሪነት ሥልጣንን ያመለክታሉ። ያለ ኃይል አመራርን ያስተላልፋሉ። ሰዎችን ያንቀሳቅሳሉ። ምክንያቱም ሰዎች ሁልጊዜ ወዴት እንደሚሄዱ የሚያውቁ በሚመስለው ሰው ላይ ያደሉ። በድርጊት ላይ የተመሠረተ ግንኙነት አስደናቂ መሆን አይደለም፣ ቆራጥ መሆን ነው። በዓላማ መናገር ነው። ሰዎችን ወደ ውጤት መምራት ነው። ጮክ ብለ ማሰማት አያስፈልግም። ኃይለኛ ድምፅ ማሰማት አያስፈልግዎትም። ሆን ተብሎ ድምፅ ማሰማት ያስፈልግዎታል። የእርስዎ ቃላት አንድ ሰው እንዲሰማው ማድረግ አለበት። ቀጥሎ ምን ማድረግ እንዳለብህ በትክክል ታውቃለህ። ያ ግልጽነት ተጽዕኖ ነው። ያ በራስ መተማመን አመራር ነው። ያ ጉልበት ሰዎችን የሚያንቀሳቅሰው ነው። በደንብ የማይናገር ነገር ግን በብቃት የሚናገር ተግባቢ ትሆናለህ። ግልጽነት በሚያስፈልጋቸው ጊዜ ሰዎች የሚመኩበት ሰው ይሆናል። በጩኸት ውስጥ የሚቆራረጥና እንቅስቃሴን የሚፈጥር ድምፅ ይሆናሉ። ለመረዳት ተናገሩ። ከሁሉም በላይ ግን ሰዎች እንዲሰሩ ለማድረግ ይናገሩ። ምዕራፍ 6 ስሜትህን ተቆጣጠር። መልእክትህ መቼም የምትናገረው ቃል ብቻ አይደለም። መልእክትህ በእነዚህ ቃላት ውስጥ የተሸፈነ ስሜት ነው። ሰዎች የአንተን አረፍተ ነገር ብቻ አይሰሙም፣ የአእምሮን ሁኔታ ይሰማሉ። እና ከድምፄ የበለጠ ስሜታዊ ሁኔታን የሚገልጥ ምንም ነገር የለም። ቃና ከቃሉ በስተጀርባ ያለው እውነት ነው። ቃና በራስ መተማመን ወይም እርግጠኛ መሆን አለመሆኑን ያጋልጣል። ቶን መሃል ላይ መሆኑን ወይም መጨናነቁን ያሳያል። ቶን ሰዎች እንዲያምኑ ወይም እንዲጠይቁ ይነግራል። ቶን የአንተ ስሜታዊ ፊርማ ነው።
አብዛኛው ሰው ተጽዕኖውን የሚያጣው የተሳሳተ ነገር በመናገራቸው ሳይሆን ትክክለኛውን ነገር በተሳሳተ ቃና በመናገራቸው ነው። የመከላከያ ድምፅ ብልጥ የሆነ መልእክት ደህንነቱ ያልተጠበቀ ያደርገዋል። የተጣደፈ ቃና አንድ አስፈላጊ መልእክት ዝግተኛ ያደርገዋል። የተወጠረ ቃና የተረጋጋ ሐሳብን የጠላትነት ስሜት ይፈጥራል። ከአመክንዮው በፊት ግንዛቤን ይቀርጻል። የመናገር ዕድል አለው። ብዙዎች ኮሚዩኒኬተሮች መቀበል የማይፈልጉት እውነት እዚህ ጋር ነው። ሁሉንም ነገር በትክክል መናገርና ቃናው ከሰጠዎት አሁንም ሊወድቁ ይችላሉ። ስሜታዊ ቃና በዓላማና በተጽዕኖ መካከል ያለው ድልድይ ነው። ድልድዩ ያልተረጋጋ ከሆነ መልእክቱ ይፈርሳል። ድልድዩ ከተቆጣጠረ መልእክቱ ክብደት አለው። ለዛም ነው ስሜታዊ ቃናን መቆጣጠር ለድርድር የማይቻል ክህሎት ነው። የነርቭ ሥርዓቶ ድምፅዎን በብዛት ይቆጣጠራል። በተጨናነቀ ጊዜ ድምፅ ይጠነክራል። ስትጨነቅ ድምፅ ይነሳል። ስትናደድ ምትህ ስለታምና ፈጣን ይሆናል። እርግጠኛ ካልሆንክ አረፍተ ነገሮች በሙሉነት ከማረፍ ይልቅ ይከተላሉ። ድምፅ ፈለግክም አልፈለግክም ስሜትህን ያስተላልፋል። ለዚህ ነው በስሜታዊነት መቆም አስፈላጊ የሆነው። ካልተረጋጋ አእምሮ የተረጋጋ መልእክት ማስተላለፍ አይችሉም። ቃናው ሁል ጊዜ ለመደበቅ የሚሞክሩትን ያሳያል። ጠንካራ ወይም የተበታተነ፣ መሃል ላይ ወይም ዳር እንደሆነ ይሰማዎታል። ድምፅህን ለመቆጣጠር ስሜታዊ ሁኔታን መቆጣጠር አለብህ። የተረጋጋ አእምሮ የተረጋጋ ድምፅ ይፈጥራል። ረጋ ያለ ቃና እምነትን ይፈጥራል። እናም መተማመን ተጽዕኖን ይፈጥራል። ግቡ ስሜትን ማስወገድ አይደለም። ግቡ ስሜትን መቆጣጠር ነው። ስሜት ሲመራ ኃይለኛ ነው፣ ሲፈታ አጥፊ ነው። በመገኘቱ ስለምትወደው ሰው አስብ። ሲናገሩ አይቸኩሉም። የነቁ አይመስሉም ወይም የተናደዱ አይመስሉም። በጭቆና ውስጥም ቢሆን ድምፃቸው መሬት ላይ ይቆያል። ስሜታዊ ጽኑነታቸው ጥቅማቸው ይሆናል። ያ ጽናት ዕድል አይደለም፣ ተግሳጽ ነው። ስሜታዊ ቁጥጥርን ይለማመዳል። ልዩነቱ ወዲያውኑ ሊሰማዎት ይችላል። አጸፋዊ ድምፅ ማጉያ በክፍሉ ውስጥ ያለውን ጉልበት ከፍ ያደርገዋል። መሬት ላይ ያለው ድምፅ ማጉያ ክፍሉን ያረጋጋዋል። ሰዎች በደመ ነፍስ የሚያምኑት ሌሎች ቁጥጥር ሲያጡ የተዋደውን ሰው ነው። ቃናህን ለመቆጣጠር በመጀመሪያ ቃና ከየት እንደመጣ መረዳት አለብህ። ቃና የሚመጣው ከመተንፈስ፣ ከመራመድ፣ ከውጥረትና ከውስጥ ውይይት ነው። እስትንፋስዎ ጥልቀት የሌለው ከሆነ ድምፅዎ ይንቀጠቀጣል። ጡንቻው ከተወጠረ ቃናው ጥብቅ ይሆናል። ሐሳብህ የተመሰቃቀለ ከሆነ ቃና የተመሰቃቀለ ይሆናል። የአንተ ውስጣዊ ዓለም ውጫዊ ድምፅ ይሆናል። በዚህ ምክንያት ነው በጣም ኃይለኛዎቹ አስተላላፊዎች ከውስጥ ጸጥታ ቦታ ሆነው የሚናገሩት። መረጋጋት ማለት ስሜት አልባ ማለት አይደለም። ዝምታ ማለት መሃል መሆን ማለት ነው። ጸጥታ ማለት በደመ ነፍስ ምላሽ ከመስጠት ይልቅ የእርስዎን ምላሽ መምረጥ ማለት ነው። እና ቃና ምላሽህ ተሰሚነት አለው ከማለት የዘለለ አይደለም። ስሜቶ እየጨመረ በሚሄድበት ቅጽበት ጭንቀት፣ ብስጭት፣ ፍርሃትና ድምፅ መቀየር ይጀምራል። ሥራህ እሱን ማፈን አይደለም። የእርስዎ ተግባር እሱን ማረጋጋት ነው። መረጋጋት ከግንዛቤ ይጀምራል። ስለዚህ የመጀመሪያው እርምጃ በውስጣችሁ ያለውን ለውጥ ማወቅ፣ እስትንፋስዎ ሲቀንስ ማወቅ፣ ቃናው ሲነሳ ማወቅ፣ ፍጥነቱ የሚናደድ መሆኑን ማወቅ ነው። ግንዛቤ ለመቆጣጠር በር ይከፍታል። አንዴ ፈረቃውን ካስተዋሉ ቀጣዩ እርምጃ ራስዎን መሬት ላይ ማድረግ ነው። መሬት መደርደር ቀላል ተግባር ነው። እስትንፋስዎን ዝቅ ማድረግ፣ ፍጥነቱን መቀነስና ከዓላማው ጋር እንደገና መገናኘት። የመሬት መንቀጥቀጥ ስሜታዊ ውከትን ወደ ስሜታዊ ግልጽነት ይለውጣል። መሬት ላይ ማድረግ ድምፅዎን ወደ ጥንካሬ ይመልሳል። አብዛኛው ሰው የማያውቀው ነገር አለ። ቀርፋፋ፣ ረጋ ያለ ቃና ከፈጣንና ጉልበት ካለው የበለጠ በራስ መተማመን ይሰማል። ፍጥነት ጭንቀትን ያስተላልፋል። መረጋጋት ሥልጣንን ያስተላልፋል። ሥልጣን ደግሞ በድምፅ ይጀምራል። የተረጋጋ ድምፅ አስቸጋሪ መልእክት እንኳን ለመቀበል ቀላል ያደርገዋል። የተረጋጋ ድምፅ እርማት እንኳን አክብሮት እንዲሰማው ያደርጋል። የተረጋጋ ድምፅ አለመግባባቶችን እንኳን ውጤታማ ያደርጋል። ድምፅ ሲረጋጋ መልእክት ደህንነቱ የተጠበቀ ይሆናል። ደህንነት ተጽዕኖ ይደረግበታል። ሰዎች ደህንነት የሚሰማውን ድምፅ ይከተላሉ። በከፍተኛ ግፊት ጊዜ ሰዎች ስሜታዊ መልእክቶችን ይፈልጋሉ። ድምፅ ከውጥረቱ ጋር ከተነሳ የችግሩ አካል ትሆናለህ። ድምፅዎ ዝቅተኛና የተረጋጋ ከሆነ የመፍትሄው አካል ይሆናሉ። ቋሚ ቃና በድምፅ ቅርጽ ያለው አመራር ነው። ቃናውን በደንብ ማወቅ ስሜታዊ መለያየትንም ይጠይቃል። መልእክቱን በዙሪያው ካለው ስሜት ለመለየት መማር አለብዎት። ብስጭት ሊሰማዎት ይችላልና አሁንም በእርጋታ ይናገሩ። ብስጭት ሊሰማዎት ይችላልና አሁንም በግልጽ ይናገሩ። ተግዳሮት ሊሰማዎት ይችላልና አሁንም በቁጥጥር ይናገሩ። ስሜትን ከአቅርቦት የመለየት ችሎታ የጎለመሱ የሐሳብ ልውውጥ መለያ ነው። ሰዎች ወቅቱ አስቸጋሪ በሚሆንበት ጊዜም በጥንካሬ የሚግባባውን ሰው ያከብራሉ።
ስሜት መልእክታቸውን እንዲጠልፍ የማይፈቅድ ሰውን ያከብራሉ። ሌሎች የነሱን ሲያጡ ድምፃቸውን የሚይዘውን ሰው ያከብራሉ። ቃና ማለት እርስዎ እንዴት እንደሚሰሙ ብቻ አይደለም። ቃና በምትናገርበት ጊዜ ማን ነህ? ቃናህ እርግጠኛ ነኝ ይላል ወይ? እኔ የተዋሃደ ነኝ፣ አልተናደድኩም። እና ሰዎች እንደዚያ በተሰማቸው ጊዜ የበለጠ በጥልቅ ይተማመናሉ። ቃና ታማኝነት ነው። ቃና መገኘት ነው። ቶን የሚሰማ ባህሪ ነው። ስሜታዊ ቃናህን ስትቆጣጠር መግባባትህ ይለወጣል። መልእክትህ ይበልጥ ግልጽ ይሆናል። አመራርህ እየጠነከረ ይሄዳል። እናም ተጽዕኖ በተፈጥሮ ይነሳል። ዓለም የሚያዳምጠው ሰውን ማዕከል ያደረገ ነው። ያ ሰው መሆን ትችላለህ። ከመቀስቀስ ይልቅ የሚያረጋጋ ድምፅ ማዳበር ይችላሉ። ከማስፈራራት ይልቅ የሚያረጋጋ ድምፅ፣ ምላሽ ከመስጠት ይልቅ የሚመራ ድምፅ፣ የራስዎን በጣም ጠንካራውን ስሪት የሚወክል ድምፅ። የእርስዎ ስሜታዊ ድምፅ የአመራር ድግግሞሽ ነው። በማሰብ ያስተካክሉት፣ በግንዛቤ ጠብቀው፣ በልምምድ ያጠናክሩት። ድምፅህ ሲረጋጋ መገኘትህ የማይካድ ይሆናል። መገኘትህም በማይካድ ጊዜ ተጽዕኖ ድካም ይሆናል። ስሜታዊ ቃናውን ይቆጣጠሩ። ምዕራፍ 7 እምነትን በትክክለኛና በታማኝነት ይገንቡ። መተማመን የተጽዕኖ ምንዛሬ ነው። እምነት ከሌለ ቃላቶች ምንም ማለት አይደሉም። ያለ እምነት ሐሳቦችዎ ይወድቃሉ። እምነት ከሌለ ምንም ያለ ስብዕና፣ የማሰብ ችሎታ ወይም በራስ መተማመን ሰዎችን አያንቀሳቅስም። እምነት እያንዳንዱ መልእክት የቆመበት መሠረት ነው። እናም እምነት በአንድ ነገር ውስጥ ይገነባል ወይም ይፈርሳል። ትክክለኛነት እና ትክክለኛነት። ፍጹም በመምሰል መተማመንን አታገኝም። እውነትን በመስማት መተማመንን ታገኛለህ። ሰዎች አፈጻጸምን ሳይሆን ግልጽነትን ይፈልጋሉ። ሰዎች የሚፈልጉት እውነትን እንጂ ድፍረትን አይደለም። ሰዎች ጩኸት ሳይሆን ትክክለኛነትን ይፈልጋሉ። እውነታው ይህ ነው። ቃላቶቻችሁ ከእውነታው ጋር ሲዛመዱ ሰዎች ያመኑዎታል። ትልቅ የይገባኛል ጥያቄ ሲያነሱ አይደለም፣ ሲያጋንኑ አይደለም፣ ሲሰሩ አይደለም። ቋንቋው ትክክለኛ መሠረት ያለውና ወጥ ሲሆን ያመኑዎታል። ትክክለኛነት ቀዝቃዛ አይደለም። ትክክለኛነት አክብሮት ነው። ለአድማጭህ ይነግረዋል። ጊዜህን ለማባከን አልመጣሁም የምለውን አውቃለሁ ይላቸዋል። በዚህ ላይ መታመን እንደሚችሉ ይነግሯቸዋል። በሌላ በኩል የታማኝነት የጀርባ አጥንት ነው። ታማኝነት እኔ የማውቀው ነገር እዚህ ጋር ነው ይላል። ታማኝነት የማላውቀው ነገር ይኸውና ይላል። ታማኝነት ባይመችም እውነታው ይሄ ነው ይላል። ታማኝነት ጭካኔ የተሞላበት ማድረስ አይደለም። ስለ ግልጽ ዓላማ ነው። ፍጹም ለመሆን ሰዎች አያስፈልግዎትም። እውነተኛ እንድትሆኑ ይፈልጋሉ። ድብቅ አጀንዳ እንደሌለ ሊሰማቸው ይገባል። የምትናገረው ነገር አንተ ለማለት እንደሆነ ሊሰማቸው ይገባል። ታማኝነት ስሜታዊ ደህንነት ነው። አንድ ሰው በቃላቶች ደህንነት ሲሰማው አቅጣጫን ያምናል። የእርስዎን ምክሮች ያምናል። በአመራርዎ ላይ እምነት ይጥላሉ። እነሱ በራዕይዎ ያምናሉ። በዚህ መንገድ ነው ተጽዕኖ ያለ ልፋት የሚሆነው። አንድ ሰው እምነትህን ያጣበትን ጊዜ አስብ። ስህተት ስለሰሩ አልነበረም፣ ደብቀው ስለነበር ነው። መልሱን ስላላወቁ አልነበረም፣ ያደረጉ በማስመሰል ነበር። አቅጣጫ ስለቀየሩ አልነበረም፣ ምክንያቱን ስለማይቀበሉ ነው። ታማኝነት ማጣት ከማንኛውም ውድቀት በበለጠ ፍጥነት መተማመንን ይሰብራል። አሁን አንድ ሰው የእርስዎን እምነት በቅጽበት ሲያገኝ አስታውስ። እነሱ በቀጥታ ሳይሆን አይቀርም። እነሱ ተረጋግተው ነበር። አልገፉም፣ ሸንኮራ አላደረጉም። ዝም ብለው እውነቱን በግልጽና በሚለካ መንገድ ተናገሩ። ትክክለኝነት ነው። ይህ ነው ታማኝነት። የአመራር ቋንቋ ነው። የእርስዎን ግንኙነት ወዲያውኑ ከፍ የሚያደርግ መርህ ይኸውና። ከኋላ መቆም የምትችለውን ብቻ ተናገር። የማትደርሱትን ቃል አትስጡ። እርግጠኛ ለመሆን ሲሰማዎት በፍጹም አይናገሩ። መልእክትህን የሚገርም ለማስመሰል አትልፋ። ትክክለኛነት ኃይል እንጂ ማጋነን አይደለም። ሰዎች ወዲያውኑ ማጋነን ሊሰማቸው ይችላል። ርቀትን ይፈጥራል፣ ጥርጣሬን ይፈጥራል፣ ትስስሩን ያፈርሳል። አንዴ ቦንድ ከተሰነጠቀ ለመጠገን ከባድ። እምነት የሚያድገው መልእክት በእውነታ ላይ የተመሠረተ ሲሆን ነው። ትክክለኛ ቋንቋ ተግሣጽን ያሳያል። እርግጠኛ ያልሆነ ቋንቋ መገመትን ያሳያል። እና ሰዎች ግምቶችን አይከተሉም፣ ግልጽነትን ይከተላሉ። በእንግሊዘኛ ቋንቋ ውስጥ በጣም ታማኝ ከሆኑ ሐረጎች አንዱ ቀላል ነው። አላውቅም። ትንሽ ይመስላል፣ ግን ትልቅ ክብደትን ይይዛል። ለአድማጭ ስለሚናገር ይህ ሰው እውነቱን ይናገራል። ይህ ሰው አያስመስለውም ይላቸዋል። የሚናገሩትን ሁሉ አምናለሁ ይላቸዋል። ታማኝነት ተጽዕኖውን አያዳክምም። ታማኝነት ጥልቅ ያደርገዋል። ለማታውቀው ነገር ዕውቅና ከምትሰጥ ስለምታውቀው ነገር ስትናገር ሰዎች የበለጠ ያምኑሃል። ተአማኒነቶ ከፍ ይላል።
ሥልጣኖ ይጠናከራል። የእርስዎ መገኘት የበለጠ ትክክለኛና መሠረት ያለው ሆኖ ይሰማዎታል። ትክክለኛነት እርስዎ ምን ያህል ልዩ እንደሆኑ ያሳያል። ግልጽ ያልሆኑ መግለጫዎች የሚያዳልጥ ስሜት ይሰማቸዋል። ግልጽ መግለጫዎች ጠንካራ እንደሆኑ ይሰማቸዋል። ልዩነት ሰዎች እርስዎ ማለት የሚፈልጉትን በትክክል ስለሚያውቁ ደህንነት እንዲሰማቸው ያደርጋል። ክፍተቶቹን እየሞሉ በመውጣታቸው ግልጽነት የጎደለውን ሰዎች እርግጠኛ እንዳይሆኑ ያደርጋቸዋል። ሰዎች መልእክትህን መተርጎም አይፈልጉም፣ ሊረዱት ይፈልጋሉ። ትክክለኛነት ያንን ያደርገዋል። ልዩነቱ ያንን ያደርጋል። ታማኝነት ይህን ያደርጋል። በትክክል ስትናገር ሐሳቦችህ ተጨባጭ ይሆናሉ። ጭጋጉን ያስወግዳሉ፣ ግምቱን ያስወግዳሉ፣ ስሜታዊ ስታቲስቲክስን ያስወግዳሉ። ሁሉም ነገር ንጹሕ እንዲሆን ታደርጋለህ። ንጹሕ ግንኙነት የታመነ ግንኙነት ነው። ቋንቋህን እንደ ውል አስብ። ውሉ ግልጽ ካልሆነ ማንም ደህንነት አይሰማውም። ኮንትራቱ ትክክለኛ ከሆነ ሁሉም ሰው ደህንነት ይሰማዋል። መልእክቶ ተመሳሳይ ደህንነትን መስጠት አለበት። መተማመንን መገንባት ከፈለጉ ርቀትን የሚፈጥር ቋንቋን ያስወግዱ። ሙሉ በሙሉ የማትናገሩትን ነገር መናገር አቁሙ። ከፍርሃት የተነሳ እውነትን ማለስለስ አቁም። ግማሽ መልስ መስጠት አቁም። እርግጠኛ አለመሆንን፣ በራስ የመተማመን ስሜት መደበቅን ያቁሙ። ሰዎች አፈጻጸሙን አያምኑም፣ በሰው ልጅ ላይ እምነት አላቸው። ትክክለኝነት ማለት በደንብ መናገር ማለት አይደለም። በትክክል መናገር ማለት ነው። ሆን ተብሎ መናገር ማለት ነው። ያለምንም ጌጥ በንጽጽና መግባባት ማለት ነው። ቅንነት ማለት ድፍረት የተሞላበት ጥቃት ማለት አይደለም። የተከበረ ግልጽነት ማለት ነው። እውነታውን መቀበል ማለት ነው። በቅንነት መግባባት ማለት ነው። በታማኝነት ሰዎች ወዲያውኑ የሚሰማቸው የተወሰነ ጥንካሬ አለ። ጸጥታ የሰፈነበት ነው። የተረጋጋ ነው። በራስ መተማመንን በክፍሉ ውስጥ ያሰራጫል። ሰዎች አስተማማኝ በሆነ ሰው ፊት እንዳሉ እንዲሰማቸው ያደርጋል። መተማመን ቀስ በቀስ ይገነባል፣ ነገር ግን ወዲያውኑ ይሰበራል። ለዚያም ነው ትክክለኛነትና ታማኝነት ወጥነት ያለው መሆን ያለበት። እነሱ ልማዶች እንጂ የአንድ ጊዜ ምልክቶች አይደሉም። ሰዎች እርስዎን ማመን የሚማሩት በቅጽበት ሳይሆን በሥርዓተ ጥለት ነው። መልእክትህ ዛሬ ትክክል ከሆነና ነገ ደደብ ከሆነ ሰዎች ያስተውላሉ። አንድ ጊዜ ታማኝ ከሆንክና በሚቀጥለው ጊዜ የምትርቅ ከሆነ ሰዎች ይገነዘባሉ። አንዳንድ ጊዜ ግልጽነትን ከመረጡና ሌላ ጊዜ ብጥብጥ ከመረጡ እምነቶ እየተበላሸ ይሄዳል። መተማመን የቋንቋ ወጥነት ይጠይቃል። ትክክለኛነት የእርስዎ መሆን አለበት። ታማኝነት የድምፅ አካል መሆን አለበት። ቃላቶቻችሁ ከባሕሪያችሁ ጋር መመሳሰል አለባቸው። በትክክልና በታማኝነት ሲናገሩ ሰዎች እንደተመሩ ይሰማቸዋል። መልእክት ይሰማቸዋል። ደህንነት ይሰማቸዋል። እና ደህንነት ተጽዕኖ የሚያድግበት መሠረት ነው። መጮህ አያስፈልግም። አስደናቂ መሆን አያስፈልግም። ፍጹም መሆን አያስፈልግም። ትክክለኛ መሆን ብቻ ያስፈልግዎታል። ሐቀኛ መሆን ብቻ ያስፈልግዎታል። መልእክትህን ታማኝ የሚያደርገው ይህ ነው። መገኘትህን ታማኝ የሚያደርገው ያ ነው። አመራርህን እውነተኛ የሚያደርገው ያ ነው። በቃላት መተማመንን ይገንቡ። በታማኝነቶ መተማመንን ይገንቡ። በወጥነቶ መተማመንን ይገንቡ። ምክንያቱም መተማመን የተጽዕኖ መግቢያ በር ነው እና ያለሱ ምንም የሚናገሩት ነገር ክብደት አይኖረውም። ምዕራፍ 8 ዝምታን እንደ መሳሪያ ይጠቀሙ። ዝምታ በግንኙነት ውስጥ በጣም ኃይለኛ ከሆኑ መሳሪያዎች ውስጥ አንዱ ነው። ነገር ግን ሰዎች በጣም የሚፈሩት ዝምታን ነው። ሰዎች ዝምታን ለማጥፋት ይቸኩላሉ፣ ለማብራራት ይቸኩላሉ፣ ቦታውን በጩኸት ለመሙላት ይቸኩላሉ። እውነታው ግን ቀላል ነው። ዝምታ ድክመት አይደለም። ዝምታ ጥንካሬ ነው። ዝምታ የቃላት ክብደትን የሚጨምር ነው። ዝምታ ሐሳቦች ጠለቅ ብለው እንዲሰሙ ቆም ማለት ነው። የእርስዎ መገኘት የማይካድበት ጊዜ ጸጥታ ነው። ዝምታን በጥሩ ሁኔታ መጠቀምን ከተማሩ በ10 እጥፍ የበለጠ ተጽዕኖ ይናገራሉ። ብዙ ሰዎች ዝምታን አይረዱም። ዝምታ ማለት ስህተት ነው ማለት ነው ብለው ያስባሉ። ዝምታ ያልተዘጋጁ ያስመስላቸዋል ብለው ያስባሉ። ዝምታ ሌሎች እንዲፈርዱባቸው ያደርጋል ብለው ያስባሉ። ስለዚህ በፍጥነት ይናገራሉ፣ በየሰከንዱ ይሞሉና በራሳቸው መልእክት ይነጋገራሉ። ግን እውነታው እዚህ ያለ ጠንካራ ተግባቢዎች ይረዳሉ። ዝምታውን የሚቆጣጠረው ሰው አድማጩን ይቆጣጠራል። ዝምታ ባዶ አይደለም። ዝምታ ሙሉ ነው። ሙሉ ትርጉም ነው። ከሐሳብ የተሞላና በኃይል የተሞላ ነው። ዝምታ በራስ መተማመንን ያሳያል፣ ምክንያቱም መሬት ላይ ያሉ ሰዎች ብቻ ያለ ፍርሃት ሊይዙት ይችላሉ። ዝምታን በማይፈሩበት ጊዜ ሰዎች ጥንካሬውን ወዲያውኑ ይገነዘባሉ። ሳትቆም ስትናገር መልእክት ደብዛዛ ይሆናል። ለመከተል አስቸጋሪ ይሆናል። ለመቀበልና ለማክበር ከባድ ይሆናል። ያለ ቦታ የሚቀርቡ ቃላቶች የተጣደፉ፣ ተስፋ የቆረጡና ያልተመሰረቱ እንደሆኑ ይሰማቸዋል።
ነገር ግን ሆን ተብሎ የታሰበበት ቦታ ሲናገሩ ሁሉም ነገር ይለወጣል። ቃላቶቻችሁ ከበድ ያሉ ናቸው። የእርስዎ ትርጉም ይበልጥ ግልጽ ይሆናል። መገኘቶ እየጠነከረ ይሄዳል። ድምፅዎ የበለጠ የሚስብ ይሆናል። ዝምታ ማጉያው ነው። በስዕሉ ዙሪያ ያለው ፍሬም ነው። ዜማውን ሕያው የሚያደርገው በሙዚቃ ኖቶች መካከል ያለው እስትንፋስ ነው። ዝምታ ግንኙነትን ወደ ተጽዕኖ ይለውጣል። የምታደንቃቸውን ታላቅ ተናጋሪዎች አስብ። አይቸኩሉም። ዝምታን አይፈሩም። በተከታታይ ንግግር መልእክታቸውን አያሰጥሙም። ዝምታ ሥራውን በከፊል እንዲሠራ ፈቅደዋል። ዝምታ ሰሚው የሚያገኝበት ቅጽበት ነው። ዝምታ ማለት ቃላቶቻችሁን ቅርጽ የሚሰጣቸው ነው። ዝምታ ውጥረትን፣ ጥልቀትንና የስበት ኃይልን የሚፈጥር ነው። ዓለም በጮኸ ቁጥር ጸጥታ ዋጋው እየጨመረ ይሄዳል። ሰዎች ዛሬ በጫጫታ ውስጥ ይኖራሉ። ዲጂታል ጫጫታ፣ ስሜታዊ ጫጫታ፣ የአእምሮ ጫጫታ በቋሚ ጭውውት የተከበቡ ናቸው። ሰዎች ያለማቋረጥ ሲያወሩ መስማት ለምደዋል። ስለዚህ አንድ ሰው ራሱን ተቆጣጥሮ ሲናገር የተለየ ስሜት ይሰማዋል። ሆን ተብሎ ነው የሚሰማው። ሥልጣን ይሰማዋል። መንፈስን የሚያድስ ስሜት ይሰማዋል። ዝምታ ንድፉን ይሰብራል እና ንድፉን መስበር ትኩረትን ይስባል። ለአፍታ ለማቆም ፈቃደኛ ስትሆን ሰዎች ካንተ ለመማር ፈቃደኛ ይሆናሉ። የበለጠ በቅርበት ያዳምጣሉ። ቀጥሎ ምን እንደሚሉ አስቀድመው ገምተዋል። መልእክትህ በድንገት ክብደት አለው። ዝምታ ግን የንግግር መሳሪያ ብቻ አይደለም። ምላሽ ከመስጠቶ በፊት ቆም ሲሉ ድንገተኛ ምላሽ ከመስጠት ራስዎን ይጠብቃሉ። ግልጽነት ታገኛለህ፣ መረጋጋት ታገኛለህ፣ ቁጥጥር ታገኛለህ። ዝምታ ከፈጣን ቃላት ይልቅ ትክክለኛ ቃላትን እንድትመርጥ ጊዜ ይሰጥሃል። ፈጣን ቃላት ብዙ ጊዜ ከፍርሃት ይመጣሉ። የተመረጡ ቃላት ከግልጽነት ይወጣሉ። ዝምታ አእምሮ ዓላማህን እንዲይዝ ያስችለዋል። አንድ ሰው ከባድ ጥያቄ ሲጠይቅ አስብ። ፍጥነቱ እርግጠኛ አለመሆንን እንደሚሸፍን ተስፋ በማድረግ ብዙ ሰዎች ፈርተው ወዲያው ማውራት ይጀምራሉ። ነገር ግን ፍጥነት እርግጠኛ አለመሆንን ያጋልጣል። ፍጥነት ጭንቀትን ያስወግዳል። ፍጥነት ሥልጣንን ይሰርቃል። ዝምታ ግን ተቃራኒውን ያስተላልፋል። እኔ እያሰብኩ ነው ይላል። አልቸኮልኩም ይላል። ቃላቶቼን በጥንቃቄ እየመረጥኩ ነው ይላል። ምክንያቱም ይህን ጉዳይ ሰዎች ያከብራሉ። ሰዎች የሚያደንቁት፣ ሰዎች የሚያምኑት አስፈላጊ ነጥቦችን ሲያቀርቡ ከቁልፍ መልእክት በፊት ቆም ይላሉ። ካላቆሙ አድማጩ የትኛው መልእክት እንደሆነ በጭራሽ አያውቅም። አድማጮች የሆነ ነገር እየመጣ እንደሆነ ይሰማቸዋል። ትኩረታቸው ይሳባል። አእምሮአቸው ተዘጋጅቷል። ከነጥብ በፊት ቆም ማለት ጉጉትን ይፈጥራል። ከነጥቡ በኋላ ቆም ማለት ተጽዕኖ ይፈጥራል። ዝምታ ተራ ነገር አይደለም። ዝምታ ንቁ ኃይል ነው። ዝምታ በስሜታዊ ቁጥጥር ውስጥ በጣም ኃይለኛ ከሆኑ መሳሪያዎች ውስጥ አንዱ ነው። በአስጨናቂ ጊዜያት ዝምታ መደበርን ይከላከላል። አንድ ሰው ጉልበቱን ከፍ ሲያደርግና እርስዎ ዝም ሲሉ የራሳቸው ድምፅ ይሰማቸዋል። አንድ ሰው በስሜት ምላሽ ሲሰጥና በተረጋጋ ጸጥታ ምላሽ ሲሰጡ ይስተካከላሉ። ጸጥታ ኃይሉን ከነቃ ሰው ወደ መሬት ወዳለው ሰው ይለውጠዋል። ዝምታው ወደ ግርግር አልገባም ይላል። እዚህ ፍጥነቱን እመርጣለሁ። ወደ ስሜታዊነት አልቸኮልኩም ወይም አልተሳብኩም። ዝም ያለው ሰው መልሕቅ ይሆናል። ሌሎች ሁሉ በዙሪያቸው ይሽከረከራሉ። ዝምታም እውነትን ያጋልጣል። ዝም ስትል ሰዎች በእውነተኛ ሐሳባቸው ይሞሉ። ነገሮችን በአጋጣሚ ይገልጻሉ። ራሳቸውን ያርማሉ። እንደገና ያስባሉ። ጫጫታ ውስጥ ከምትችለው በላይ በዝምታ ትማራለህ። ተደራዳሪዎች ይህንን ያውቃሉ። ቴራፒስቶች ይህንን ያውቃሉ። መሪዎች ይህንን ያውቃሉ። ዝምታ ቦታ ብቻ አይደለም። ዝምታ ስልት ነው። ዝምታ ግን ድፍረትን ይጠይቃል። ፍርሃት ሰዎች እንዲናገሩ ያደርጋል። ፍርድን መፍራት፣ አለመግባባት መፍራት፣ መቆጣጠርን የማጣት ፍርሃት፣ ደካማ ሆኖ የመታየት ፍርሃት። ሆኖም አያዎ ፓራዶክስ ይህ ነው። ትንሹን ዝምታን የሚፈራ ሰው በክፍሉ ውስጥ በጣም ጠንካራው አስተላላፊ ይሆናል። ዝምታ ሲመቻችሁ ሰዎች የሚሰማቸውን የመገኘት ደረጃ ታገኛላችሁ። መረጋጋቶ ይታያል። በራስ መተማመኖ የሚታይ ይሆናል እና ተጽዕኖ ያለ ልፋት ይሰፋል። ዝምታን እንደ መሳሪያ ለመጠቀም አስተሳሰባችሁ መቀየር አለባችሁ። ዝምታን እንደ ባዶነት ማየት አቁም። እንደ አጽንዖት ይመልከቱ። እንደ መቆጣጠሪያ ይመልከቱ። የመልእክቱ አካል አድርገው ይመልከቱት። ዝምታ ይናገራል። ዝምታ ይረጋጋል። ዝምታ ቃላቶቻችሁን ለመተንፈስ የሚያስችል ቦታ የሚሰጥ ቆም ማለት ነው። ዝምታ ማለት መልእክት በአድማጭ አእምሮ ውስጥ የምትጠልቅበት ጊዜ ነው። ሰዎች የምትናገረውን ሁሉ አያስታውሱም። ከዝምታው በኋላ የመጣውን መስመር ያስታውሳሉ። ተጽዕኖ የሚኖረው እዚያ ነው። ብዙ ስትናገር ተጽዕኖ ይጠፋል። ከጠፈር ጋር ስትነጋገሩ ተጽዕኖ እየጠነከረ ይሄዳል። ዝምታ እንዲሰማ ብቻ ሳይሆን እንዲሰማ ያስችላል። ዝምታ አድማጩ ከቃላት ጋር ብቻ ሳይሆን ከመገኘት ጋር እንዲገናኝ ያስችለዋል። ዝምታ የግንኙነቱን ክብደት፣ መረጋጋትና ሥልጣን ይሰጣል።
ንግግርህ የችኮላ ሆኖ ከተሰማ ዝምታን ጨምር። መልእክትህ ለስላሳ ከሆነ ዝምታን ጨምር። ተጽዕኖው ደካማ ሆኖ ከተሰማው ዝምታን ይጨምሩ። ዝምታ የግንኙነት አለመኖር አይደለም። ዝምታ የግንኙነት ማጉያ ነው። ሆን ብለህ ዝምታን ተጠቀም። ዝምታን በስትራቴጂ ተጠቀም። ዝምታን በልበ ሙሉነት ተጠቀም እና አንድ ያልተለመደ ነገር ታገኛለህ። ዝምታን ስትቆጣጠር ሰዎች ቀጥሎ ለመናገር የመረጥከውን እያንዳንዱን ቃል ያዳምጣሉ። ክፍል 9 ክፍሉን ያንብቡና ይለማመዱ። ተጽዕኖ እርስዎ በሚናገሩት ነገር ላይ ብቻ አይደለም። ተጽዕኖ በትክክለኛው ጊዜ፣ በትክክለኛው መንገድ፣ በትክክለኛው ጉልበት መናገር ነው። ትክክለኛውን አረፍተ ነገር ማቅረብ ይችላሉ። ጊዜ መስጠት መልእክቶን ከፍ ሊያደርግ ወይም ሊያጠፋው ይችላል። ኃይል ተጽዕኖውን ሊያነሳ ወይም ሙሉ ለሙሉ ጸጥ ሊያደርግ ይችላል። ክፍሉን የማንበብ ችሎታ ጥሩ መግባቢያዎችን ከማይረሱ ሰዎች የሚለየው ነው። መልእክትህን በመግፋትና መልእክትህን በማሳረፍ መካከል ያለው ልዩነት ነው። ብዙዎች የማይማሩት እውነት እዚህ አለ። የማይሰማዎትን ክፍል መምራት አይችሉም። ክፍሉን ችላ ስትል መልእክት ግንኙነቱ ይቋረጣል። ክፍሉን በተሳሳተ መንገድ ስታነብ መልእክት ተገቢ አይሆንም። ክፍሉን ሲያሸንፉ መልእክቶ የማይፈለግ ይሆናል። ነገር ግን ወደ ክፍሉ ሲቃኙ ጉልበቱ፣ ፍጥነቱ፣ ስሜታዊ ሙቀቱ መልእክቶ ይስተካከላል። አሰላለፍ ተጽዕኖ ነው። እያንዳንዱ ክፍል ስሜታዊ የአየር ንብረት አለው። አንዳንድ ክፍሎች ውጥረት ይሰማቸዋል። አንዳንድ ክፍሎች ክፍት እንደሆኑ ይሰማቸዋል። አንዳንዶች ትዕግሥት ማጣት ይሰማቸዋል። አንዳንዶች መሰልቸት ይሰማቸዋል። አንዳንዶች ጥርጣሬ ይሰማቸዋል። አብዛኛዎቹ ተግባቢዎች እነዚያን ምልክቶች አያስተውሉም። ልክ እንደ ቀድሞ እንደተቀዳ ስክሪፕት መልእክታቸውን ያስተላልፋሉ። ነገር ግን አመራር ምላሽ ሰጪነትን እንጂ መደበኛነትን አይፈልግም። ክፍሉን ለማንበብ እንዴት እንደምሰማው ወደ ስሜታቸው መቀየር አለብዎት። የሰውነት ቋንቋቸው ይነግርሃል። ዓይናቸው ይነግርሃል። ዝምታቸው ይነግርሃል። ጉልበታቸው ይነግርሃል። ሰዎች በድምፃቸው ከመገናኘታቸው ከረጅም ጊዜ በፊት ከአካሎቻቸው ጋር ይገናኛሉ። ወደ ማንኛውም ክፍል ሲገቡ ከመሳተፎ በፊት ትኩረት ይስጡ። ሰዎች የሚቀመጡበትን ይመልከቱ። እንዴት እንደሚተነፍሱ ይመልከቱ። እንዴት እንደተጫሩ ይመልከቱ። አቋማቸውን ሲከፍቱ ወይም ሲዘጉ ይመልከቱ። እነዚህ ምልክቶች ከየትኛውም የንግግር አረፍተ ነገር የበለጠ እውነትን ያሳያሉ። ክፍሉን ማንበብ ግድ አይደለም፣ ግንዛቤ ነው፣ ምልከታ ነው፣ ወደ ተግባር የገባው ስሜታዊ ዕውቀት ነው። መግፋትና መቼ ወደ ኋላ መጎተት እንዳለበት የመረዳት ችሎታ ነው። አንዳንድ ክፍሎች ከፍተኛ ኃይል ያስፈልጋቸዋል። አንዳንድ ክፍሎች ለስላሳ አቀራረብ ያስፈልጋቸዋል። አንዳንድ ክፍሎች ሐቀኝነትን ይፈልጋሉ። አንዳንድ ክፍሎች ማነሳሻ ያስፈልጋቸዋል። አንዳንድ ክፍሎች ግልጽነት እንጂ ማራኪነት አያስፈልጋቸውም። ከፊት ለፊታችሁ ያለውን ጉልበት መናገር አለባችሁ እንጂ በጭንቅላታችሁ ውስጥ ያለውን ጉልበት አትናገሩ። ብዙ ኮሚዩኒኬተሮች የሚወድቁበት ቦታ ይህ ነው። ጊዜው የተለየ ነገር በሚፈልግበት ጊዜ እንኳን ዕቅዳቸውን የሙጥኝ ይላሉ። ነገር ግን ተጽዕኖ ከስክሪፕት ጋር በመጣበቅ አይመጣም። ተጽዕኖ የሚመጣው ለእውነታው ምላሽ በመስጠት ነው። ከክፍሉ ትኩረት እንደጠፋ ሲሰማዎት መልእክቶ ፈረቃ ያስፈልገዋል ማለት ነው። ቀርፋፋ፣ የተሳለ፣ የበለጠ ግልጽ ወይም የበለጠ ቀጥተኛ። ክፍሉ ውስጥ መወጠር ሲሰማዎት ርዕሱ ከጠንካራነት በፊት መሠረተ ቢስ ነገር ያስፈልገዋል ማለት ነው። ክፍሉ ደስ የሚል ስሜት ሲሰማዎት ከማቀዝቀዝ ይልቅ ያንን ፍጥነት መንዳት አለብዎት ማለት ነው። ክፍሉ እርግጠኛ እንዳልሆነ ሲሰማዎት መልእክቶ የበለጠ ግልጽነት ወይም ማረጋገጫ ይፈልጋል ማለት ነው። ክፍሉ ትኩረት እየሰጡ ከሆነ ምን ማድረግ እንዳለቦት ያሳይዎታል። ምርጥ አስተላላፊዎች ክፍሉን አይጣሉም፣ ከእሱ ጋር ይፈስሳሉ። ቃናቸውን፣ ፍጥነታቸውን፣ ድምፃቸውን ወይም አቅጣጫቸውን ሕዝቡ በወቅቱ ከሚፈልገው ጋር እንዲጣጣም ያስተካክላሉ። መላመድ ድክመት አይደለም፣ መላመድ ጌትነት ነው። እንደ ሰርፊንግ ያለ ግንኙነትን ያስቡ። ማዕበሉን አይቆጣጠሩም፣ ቀድሞውኑ ያለውን ኃይል መንዳት ይማራሉ። ማዕበሉን ይገፉና ይወድቃሉ። ከእሱ ጋር ተንቀሳቀስና ተንሸራታች። ተጽዕኖን በተመለከተም ተመሳሳይ ነው። ወደ ተከላካይ ክፍል ውስጥ በኃይል ሲናገሩ ተቃውሞ ያድጋል። በግንዛቤ ወደ ተከላካይ ክፍል ውስጥ ሲናገሩ ተቃውሞው ይለሰልሳል። ሰዎች መልእክትህን አይቀበሉትም፣ ምክንያቱም የተሳሳተ ነው። ሰዎች የአንተን መልእክት የተረዱት ስላልተሰማቸው ነው። ክፍሉን ማንበብ ሰዎች እንዲታዩ ያደርጋል። መላመድ ሰዎች እንደ ተከበሩ እንዲሰማቸው ያደርጋል። ሰዎች እንደ ተከበሩ ሲሰማቸው ይከፈታሉ። ሰዎች ሲከፍቱ ያዳምጣሉ እና እነሱ ሲያዳምጡ ተጽዕኖ ማድረግ ይችላሉ። ክፍሉ የሚቀያየርበት፣ ጉልበት የሚነሳበት፣ የሚወርድበት፣ የሚጠበበበት ወይም የሚከፋፈልባቸው ጊዜያት ይኖራሉ።
ብዙ ሰዎች እነዚህን ፈረቃዎች ችላ ይላሉ። ኃይለኛ አስተላላፊዎች ወዲያውኑ ይስተካከላሉ። ክፍሉ ጸጥ ካለ ፍጥነቶን ይቀንሱ። ክፍሉ እረፍት ካጣ መልእክትህን አጥብቀው። ክፍሉ ስሜታዊ ከሆነ ድምፆን ያለስልሱ። ክፍሉ ውስጥ ኃይል ከተፈጠረ እምነቶን ያሳድጉ። ክፍሉን ማንበብ በእውነተኛ ጊዜ ምላሽ ሰጪነት ነው። አንዳንድ ጊዜ ክፍሉ እርስዎ እንዲቆጣጠሩት ይፈልጋል። አንዳንድ ጊዜ ክፍሉ ውስጥ መተንፈስ ያስፈልግዎታል። አንዳንድ ጊዜ ክፍሉ ግልጽነት ያስፈልገዋል። አንዳንድ ጊዜ ክፍሉ ግንኙነት ያስፈልገዋል። አንዳንድ ጊዜ ክፍሉ ጸጥታ ያስፈልገዋል። ተጽዕኖ ስሜትን ይጠይቃል። በድክመት ውስጥ ስሜታዊነት አይደለም፣ ግን በግንዛቤ ውስጥ ስሜታዊነት ነው እንጂ። ወደ ማንኛውም ክፍል ሲገቡ ይህንን ያስታውሱ። ክፍሉ አስቀድሞ እየተናገረ ነው። ሥራው ከመናገሮ በፊት ማዳመጥ ነው። ታላላቆቹ አስተላላፊዎች ሁል ጊዜ ታላቅ ተናጋሪዎች አይደሉም። እነሱ ምርጥ አድማጮች ናቸው። የቃላት አድማጮች፣ ጉልበት አድማጮች፣ ስሜትን የሚሰሙ ተለዋዋጭ ሁኔታዎችን የሚያዳምጡ አይደሉም። እንዲህ አይነቱ ማዳመጥ ያለ ችግር በሚሰማዎት መንገድ እንዲያስተካክሉ ያስችሎታል። መልእክትህ ጠንካራ ሆኖ ይቆያል፣ ነገር ግን አካሄድ የሚስማማ ይሆናል። መገኘቱ የተረጋጋ ነው፣ ነገር ግን የእርስዎ ስልት ተለዋዋጭ ይሆናል። ሰዎች ባሉበት ቦታ የሚያገኛቸውን አስተላላፊ ያምናሉ። ክፍሉን በደንብ ሲያነቡ የሚፈጠር ኃይለኛ ለውጥ አለ። ሰዎች እርስዎ እንዳናገሯቸው እንጂ እነርሱን እንዳናገራቸው ይሰማቸዋል። የሚቀጥለውን መስመር እንኳን ከመናገሮ በፊት እንደተረዱት ይሰማቸዋል። ከእርስዎ መገኘት ጋር የተጣጣሙ እንደሆኑ ይሰማቸዋል። በአመራሮ ውስጥ ደህንነት ይሰማቸዋል። እና ያ ስሜታዊ አሰላለፍ ተጽዕኖ የሚወለድበት ነው። ክፍሉን ማንበብም ካላስፈላጊ ግጭት ይጠብቆታል። ብዙ አለመግባባቶች የሚጀምሩት አንድ ሰው በተሳሳተ ጊዜ በጣም ስለገፋ ነው። ብዙ አለመግባባቶች የሚጀምሩት አንድ ሰው አለመመቸትን ስላልተሰማው ነው። ብዙ ውድቀቶች የሚከሰቱት አንድ ሰው ማድረሳቸውን ክፍሉ ሲጠይቅ ስላላስተካከለው ነው። ውይይቱ ችግሩ አይደለም፣ ጊዜው ነው። ክፍሉን ያንብቡና ጊዜው የእርስዎ ጥቅም ይሆናል። ክፍሉን እንዴት እንደሚሰማዎት ሲያውቁ መግባቢያ መንገዶን ማስገደድ ያቆማሉ። ግንኙነትን መምራት ትጀምራለህ። በጉልበት ትፈስሳለህ። ራስህን ሳታጣ ታስተካክላለህ። ያለ ተቃውሞ ይመራሉ። ሰዎች የሚረዳቸውን አስተላላፊ ይከተላሉ። ሰዎች የሚሰማቸውን አስተላላፊ ያምናሉ። ሰዎች ከእነሱ ጋር የሚስማማውን አስተላላፊ ያስታውሳሉ። ክፍሉን ማንበብ ሌላ ኃይል ነው። እርስዎን እንዲስማሙ ስለሚያደርግ ሳይሆን እርስዎ እንዲሰለፉ ስለሚያደርግ ነው። ከአፍታ ጋር የተስተካከለ፣ ከጉልበት ጋር የተስተካከለ፣ ከሰዎች ጋር የተስተካከለ ተጽዕኖ ባሰላለፉ ውስጥ ያድጋል። በግንዛቤ ተናገር። በስሜታዊነት ይናገሩ። በተመቻቸ ሁኔታ ይናገሩ። የክፍሉን የልብ ምት እንደሚረዳ ሰው ይናገሩ። ክፍልን ማንበብ ስትችል ክፍል መምራት ትችላለህ። እና ክፍልን መምራት ሲችሉ ተጽዕኖ ሊቆም የማይችል ይሆናል። ምዕራፍ 10 መሠረታዊ ነገሮችን ይድገሙ እስከ ጌትነት። ጌትነት በላቁት ላይ አልተገነባም። ጌትነት በመሠረታዊ ነገሮች ላይ የተገነባ ነው። ያለማቋረጥ ሆን ተብሎ የሚደረጉት መሠረታዊ ነገሮች ከማንኛውም ውስብስብ ቴክኒኮች የበለጠ ተጽዕኖ ይፈጥራሉ። ጥሩ ተናጋሪዎች አዲስ ዘዴዎችን አያሳዱም። የማንነታቸው አካል እስኪሆኑ ድረስ አስፈላጊ የሆኑትን ነገሮች ያሰላሉ። ብዙ ሰዎች የሚሸሹት እውነት እዚህ አለ። ወደ አቅምህ ደረጃ አትወጣም፣ ወደ ተግሳጽህ ደረጃ ትወጣለህ። የግንኙነት መሠረታዊ ነገሮች ቀላል ናቸው። ግልጽ አስተሳሰብ፣ ጠንካራ ቃላት፣ የተረጋጋ ድምፅ፣ ሆን ተብሎ መዋቅር፣ ስሜታዊ ቁጥጥርና የክፍሉ ግንዛቤ ከእነዚህ ውስጥ አንዳቸውም ብሩህ አይደሉም። ከእነዚህ ውስጥ አንዳቸውም አስደናቂ አይደሉም። ከእነዚህ ውስጥ አንዳቸውም ሰውን በራሳቸው አያስደንቁም። ግን በጊዜ ሂደት ሲደጋገሙ ወዲያውኑ ሰዎች የሚያምኑት አስተላላፊ ያደርጎታል። ብዙ ሰዎች ሳይደጋግሙ ጌትነትን ይፈልጋሉ። ያለ ልምምድ መተማመን ይፈልጋሉ። ያለ ምንም ጥረት ግልጽነትን ይፈልጋሉ። ያለ ዲሲፕሊን ተጽዕኖ ይፈልጋሉ። ተጽዕኖ ግን ድንገተኛ አይደለም፣ ልማድ ነው። ወጥነት የሊቃውንት መደጋገም መሠረት ነው። የክህሎትና የሊቃውንት መሐንዲስ ነው። መደጋገም የማንነቱ አካል ሆኖ ሲገኝ ነው። ስለ ታላላቅ አትሌቶችና መሪዎች አስቡ። በጣም ከባድ የሆኑ ነገሮችን በየቀኑ አይለማመዱም። መሠረታዊ ነገሮች ጨዋታዎችን እንደሚያሸንፉ፣ ሥራ እንደሚገነቡና ታላቅነትን እንደሚፈጥሩ ተረድተዋል። መግባባት ከዚህ የተለየ አይደለም። በየቀኑ ሲለማመዱ ግልጽነት ይበልጥ ጥርት ይላል። አተነፋፈሶን በመደበኛነት ስታሰለጥኑ ቃናው ይበልጥ የተረጋጋ ይሆናል። የቃላት ምርጫ ይበልጥ ጠንካራ የሚሆነው ሆን ተብሎ የሚነገር ቋንቋን ደጋግማችሁ ስትመርጡ ነው። በቋሚነት ሲጠቀሙበት መዋቅር ተፈጥሯዊ ይሆናል። ከምላሽ ይልቅ ምላሽ በምትመርጡበት ጊዜ ሁሉ ስሜታዊ ቁጥጥር ያጠናክራል። ጌትነት መደጋገም የሚታይ ነው። ብዙ ሰዎች መሠረታዊ ነገሮችን በፍጥነት ይተዋሉ።
አንድ ነገር አንድ ጊዜ ይለማመዳሉ። ትንሽ መሻሻል ይሰማቸዋል። ከዚያም ወደ አዲስ ነገር ይሂዱ። ጌትነት ግን ከልዩነት አይመጣም። ጌትነት የሚመጣው ከጥልቅ ነው። ጥልቀት ለተመሳሳይ መሠረታዊ ችሎታዎች ደጋግሞ ቁርጠኝነትን ይጠይቃል። መደጋገም የመግባቢያ ሮቦት አያደርገውም። መደጋገም ግንኙነትን አስተማማኝ ያደርገዋል። አስተማማኝ መገኘት፣ አስተማማኝ ግልጽነት፣ አስተማማኝ ሥልጣን። ይህ አስተማማኝነት መሪዎችን ከአማተር የሚለየው ነው። መሪዎች በአጋጣሚ ጥሩ አይደሉም። መሪዎች ቋሚ ናቸው። ምክንያቱም መሠረታዊ ነገሮችን በአክብሮት ስለሚያስተናግዱ። መሠረታዊ ነገር በተለማመዱ ቁጥር ማመንታትን ያስወግዳሉ። በራስ መጠራጠርን ያስወግዳል። እርግጠኛ አለመሆንን ያስወግዳሉ። በአእምሮ ውስጥ ያለውን ድምፅ ያስወግዳሉ። ለተጽዕኖ የሚያስፈልገውን ውስጣዊ መረጋጋት ያጠናክራሉ። መደጋገም በራስ መተማመንን ይገነባል። የጩኸት አይነት አይደለም፣ ግን ጸጥ ያለ ቋሚ አይነት። እርስዎ በሚናገሩበት ጊዜ ሌሎች የሚሰማቸው አይነት። ማን እንደሆንኩ ለማወቅ ይህን በቂ ጊዜ አድርጌያለሁ የሚለው አይነት። ጌትነት አስደናቂ አይደለም። ጌትነት ጸጥ ያለ የተረጋጋና የማይታይ ነው። ጌትነት ሲፈጠር አላስተዋሉም። ወደ ኋላ መለስ ብለህ ስትመለከትና ምን ያህል እንደመጣ ስትገነዘብ ጌትነትን ታስተውላለህ። እያንዳንዱ ባለሙያ መሠረታዊ ነገሮችን ለመተው ፈቃደኛ ያልሆነ ጀማሪ ነበር። እነዚያ መርሆዎች ባሕሪያቸውን እስኪቀርጹ ድረስ እያንዳንዱ መሪ ተመሳሳይ መርሆችን ደጋግሞ በመናገር መሪ ሆነ። ጌትነት የመድገም ሽልማት ነው። መደጋገም ግን ትዕግሥት ይጠይቃል። ትዕግሥት ዘገምተኛ ነው፣ ነገር ግን ትዕግሥት የእድገት ነዳጅ ነው። መሠረታዊ ነገሮች መጀመሪያ ላይ ትንሽ እንደሆኑ ይሰማቸዋል፣ ምንም የማይመስሉ ጥቃቅን ፈረቃዎች። ነገር ግን ከጊዜ በኋላ እነዚያ ጥቃቅን ለውጦች ድምፅዎን፣ መገኘትዎን፣ ተጽዕኖውንና ማንነትዎን ይቀርጻሉ። መሠረቱ ጉልበትን ይፈጥራል። ሞመንተም በራስ መተማመንን ይፈጥራል። መተማመን መገኘትን ይፈጥራል እና መገኘት ተጽዕኖ ይፈጥራል። በተከታታይ ተጽዕኖ ማድረግ ከፈለግ ያለማቋረጥ ማሰልጠን አለብህ። አሰልቺነት በሚሰማቸው ጊዜም እንኳ ለመሠረታዊ ነገሮች ማሳየት አለብዎት። በበቂ ሁኔታ ግልጽ እንደሆንክ ስታስብም እንኳ ግልጽነትን መለማመድ አለብህ። በቂ በራስ የመተማመን ስሜት ይሰማዎታል ብለው በሚያስቡበት ጊዜ እንኳን ድምፅን መለማመድ አለብዎት። በቂ መረጋጋት እንዳለ ስታስብም እንኳ ስሜታዊ ቁጥጥርን መለማመድ አለብህ። ምክንያቱም መሠረታዊ ነገሮችን መለማመድ ባቆም ቅጽበት ተጽዕኖ ማሽቆልቆል ይጀምራል። መደጋገም የተደበቀ ጥቅም አለው። ማየት የተሳናቸው ቦታዎችን ይገልጻል። ክህሎትን በደጋገም ቁጥር አዲስ ንብርብር ትከፍታለህ። በድምፆ ላይ ትንሽ ስንጥቅ ይሰማሉ። ከዚህ በፊት ያልያዝከው የመሙያ ቃል አስተውልሃል። ግልጽነትህ የተንሸራተተበትን ጊዜ አግኝተሃል። መደጋገም ማደግ የምትችልባቸውን ቦታዎች ያጋልጣል። በእርስዎ ዝግመተ ለውጥ ውስጥ መሠረታዊ ነገሮች ይሻሻላሉ። በእያንዳንዱ የእድገቶ ደረጃ ላይ ይገናኛሉ። ለዚያም ነው ፈጽሞ ተዛማጅነት የሌላቸው የሚሆኑት። በጠነከሩ ቁጥር መሠረታዊ ነገሮች የበለጠ አስፈላጊ ይሆናሉ። ተጽዕኖ በአንድ አፍታ አልተገነባም። ተጽዕኖ በሺዎች በሚቆጠሩ ትናንሽ ድግግሞሾች ውስጥ ይገነባል። በቀን 1 ደቂቃ እንኳን ግልጽነት፣ መረጋጋት ወይም መዋቅር ለሳምንታት፣ ለወራት፣ ለዓመታት ሲደጋገም ኃይለኛ ይሆናል። በወጥነት የተከናወኑ ትንንሽ እርምጃዎች አልፎ አልፎ የሚከናወኑ ትልልቅ እርምጃዎችን ይበልጣሉ። ለዚያም ነው በመሠረታዊ ነገሮች ላይ ለሚጣበቁ ሰዎች ጌትነት የማይቀር ሆኖ የሚሰማው። ፍጹም ሁኔታዎችን አይጠብቁም። ተነሳሽነትን አይጠብቁም። በራስ መተማመን አይጠብቁም። ምንም ቢሆን መሠረታዊ ነገሮችን ያሰለጥናሉ። ምክንያቱም መደጋገም ውስጣዊ እርግጠኝነትን ይፈጥራል። ውስጣዊ እርግጠኝነት የውጭ ተጽዕኖን ይፈጥራል። መሠረታዊ ነገሮች መልሕቅ ናቸው። ሁኔታው ምንም ያህል የተመሰቃቀለ ቢሆንም ወደ እነርሱ መመለስ ትችላለህ። ጊዜው የቱንም ያህል ውጥረት ቢፈጥርበት መሠረታዊ ነገሮች ያጸኮታል። ጉዳቱ ምንም ያህል ከፍ ያለ ቢሆንም መሠረታዊ ነገሮች እርስዎን ያቆይዎታል። ለዚህም ነው ታላላቅ መግባቢያዎችን ብዛም የማይናደዱበት። በመሠረታዊ መርሆቻቸው ይታመናሉ። ዝግጅታቸውን ያምናሉ። ያቀረቧቸውን ድግግሞሾች ያምናሉ። ስለ ግልጽነት ማሰብ አያስፈልጋቸውም። በጣም ብዙ ጊዜ ተለማምደውታል። ስለ ቃና ማሰብ አያስፈልጋቸውም። በሥርዓታቸው ውስጥ አስቀድመው አለ። ስለ መዋቅር ማሰብ አያስፈልጋቸውም። በሚናገሩት ዲኤንኤ ውስጥ ነው የተሠራው። መሠረታዊ ነገሮች አውቶማቲክ ሆነዋል። አውቶሜሽን ከፍተኛው የጌትነት አይነት ነው። መሠረታዊ ነገሮች በደመ ነፍስ ሲሆኑ ሙሉ አቅሞ ተደራሽ ይሆናል። ከአሁን በኋላ ራስህን አትጠይቅም። ከእንግዲህ አያመነቱም። ከአሁን በኋላ ከመጠን በላይ ማሰብ አይችሉም። በቀላሉ ያስፈጽማሉ። ረጋ ያለ፣ ግልጽ፣ ጠንካራና ትክክለኛ። ጌትነት ስለ ፍጹምነት አይደለም። ጌትነት ስለ ወጥነት ነው። ጌትነት ስለ ማንነት ነው። መሠረታዊ ነገሮችን እንደ ወርቅ የሚያይ ሰው መሆን ነው። መሠረታዊ ነገሮችን መደጋገም ጀማሪ ልማድ አይደለም።
መሰረታዊ ነገሮችን መድገም ሙያዊ ልማድ ነው። እርስዎ እንዴት እንደሚነሱ ነው። እርስዎ እንዴት እንደሚያድጉ ነው። እርስዎ እንዴት እንደሚመሩ ነው። የደሞ አካል እስኪሆኑ ድረስ መሰረታዊ ነገሮችን ያድርጉ። ተፈጥሯችሁ እስኪሆኑ ድረስ ስሩአቸው። ግልጽነት፣ በራስ መተማመንና ተጽዕኖ ያለ ልፋት ከእርስዎ እስኪወጣ ድረስ ያድርጓቸው። መሰረታዊ ነገሮችን ይድገሙ እና ጌትነት እርስዎ የሚያሳድዱት ነገር አይሆንም፣ እርስዎ ያካተቱት ነገር ይሆናል። እያንዳንዱ የለውጥ ጉዞ ትምህርቶቹ የሚረጋጉበት፣ ግልጽነት የሚስሉበትና መልእክቱ በውስጣችሁ ጥልቅ ቦታ ላይ የሚያርፍበት ጊዜ ላይ ይደርሳል። ያ ቅጽበት ነው። ግልጽነት፣ ሥልጣን፣ ትክክለኛነት፣ ታማኝነት፣ ስሜታዊ ቁጥጥር፣ ዝምታ፣ መዋቅር፣ መላመድና ተግሣጽ አልፈዋል። እያንዳንዱ ቁራጭ የእርስዎን ግንኙነት እንዴት እንደሚቀይር አይተሃል። በይበልጥ ግን እያንዳንዱ ቁራጭ እንዴት እንደሚቀርጽ አይተሃል። ምክንያቱም በዚህ የድምፅ መጽሐፍ እምብርት ውስጥ አንድ እውነት አለ። ንግግርህን ስትቀይር ኑሮን ትቀይራለህ። ወደ ዓለም የምታመጣው ድምፅ በንግግር ላይ ብቻ አይደለም፣ የአንተ ውስጣዊ ዓለም ነጸብራቅ ነው። ሰዎች አእምሮህን፣ ሐሳብህን፣ እሴቶቻችሁንና በራስ መተማመናችሁን የሚረዱበት የበር ነው። ክህሎትን ብቻ እያሻሻልክ አይደለም፣ ማንነትህን እያጠራህ ነው። ተጽዕኖ ጮክ ያለ እንዳልሆነ፣ ተጽዕኖ ኃይል እንዳልሆነ፣ ተጽዕኖ አስደናቂ እንዳልሆነ፣ ተጽዕኖ ግልጽ ነው። ተጽዕኖ ሆን ተብሎ ተጽዕኖ የጸና መሆኑን አሁን ተረድተዋል። አእምሮ ግልጽነት ሲይዝ ድምፆ ክብደት ይይዛል። ድምፅ ሲረጋጋ መገኘት ኃይለኛ ይሆናል። ቃላቶች ትክክለኛ ሲሆኑ መልእክት ታማኝ ይሆናል። አመራርህውን የሚሆነው አቅጣጫ ግልጽ በሚሆንበት ጊዜ ነው እና እዚህ ያገኙት ከቴክኒኮች የበለጠ ነው። በምትገቡበት ክፍል ሁሉ አዲስ የመታየት መንገድ አግኝተዋል። ከመናገርዎ በፊት አዲስ የአስተሳሰብ መንገድ፣ የድምፅዎን ስሜታዊ ድግግሞሽ የሚቆጣጠርበት አዲስ መንገድ፣ ክብደትና ትርጉም ያላቸውን ቃላት የመምረጥ አዲስ መንገድ። ሌሎች ሚዛናቸውን ሲያጡ እንዴት መረጋጋት እንደሚችሉ ተምረዋል። ስሜቶች ሲነሱ እንዴት መረጋጋት እንደሚቻል፣ በደመ ነፍስ ለመቸኮል ሲገፋፉ እንዴት ቆም ማለት እንደሚቻል፣ ክፍሉ ሲቀየር እንዴት ማላመድ እንደሚቻል፣ ማንነታቸውን በትክክል እንደሚያውቅ ሰው እንዴት እንደሚናገር። ጌትነት ግን አፍታ አይደለም። ጌትነት ቀጣይነት ነው። ጌትነት በድግግሞሽ ላይ የተመሠረተ ያኗኗር ዘይቤ ነው። እዚህ የተለማመዱት ነገር ሁሉ በተጠቀምክበት ቁጥር እየጠነከረ ይሄዳል። እያንዳንዱ ውይይት ግልጽነትን ለማጠናከር ዕድል ይሆናል። እያንዳንዱ ስብሰባ ከመገኘት ጋር ለመምራት ዕድል ይሆናል። እያንዳንዱ ዝምታ ለተጽዕኖ ሸራ ይሆናል። እያንዳንዱ ውሳኔ ከግፊት ይልቅ ዓላማን የሚመርጥበት ጊዜ ይሆናል። መሠረታዊዎቹ የእርስዎ መልሕቅ ናቸው። ብዙ ጊዜ ወደ እነርሱ ተመለሱ። ያረጋጉ፣ እነሱ ይሳሉ እና ይህን አስታውሱ። ድምፅህ ኃላፊነት ነው። ምክንያቱም ሰዎች ያንተን ቃል ብቻ አይሰሙም፣ ከኋላቸው ያለው ዓላማ ይሰማቸዋል። ግልጽነትህን ይገነዘባሉ። እምነትህን ይገነዘባሉ። ጽናትህን ይገነዘባሉ። በግልጽ ስትናገር ለሌሎች ግልጽነት ትሰጣለህ። በቅንነት ስትናገር ለሌሎች ደህንነት ትሰጣለህ። በጉልበት ስትናገር ለሌሎች ድፍረት ትሰጣለህ። በተረጋጋ ሥልጣን ስትናገር ለሌሎች አቅጣጫ ትሰጣለህ። ድምፅህ ሰዎች የሚያምኑበት ቦታ ይሆናል። የእርስዎ መገኘት ሰዎች የሚተማመኑበት ቦታ ይሆናል። መልእክትህ ለተግባር፣ ለግንዛቤና ለአክብሮት ቀስቃሽ ይሆናል። ዓለም የሚያስታውሰው ይህ አይነት ኮሚዩኒኬተር ነው። ሰዎች የሚከተሉት እንደዚህ አይነት ተግባቦት ነው። ለውጥን የሚፈጥረው ይህ አይነት አስተላላፊ ነው። እና አሁን ያ ተግባቢ ለመሆን የሚያስፈልግ ነገር ሁሉ አለ። ከዚህ ቅጽበት ጀምሮ የሚናገሩት እያንዳንዱ ቃል ወይ የእርስዎን አሮጌ ስሪት ያጠናክራል ወይም እዚህ እየፈጠሩት ያለውን ኃይለኛ ስሪት መገንባት ይችላሉ። በእያንዳንዱ አረፍተ ነገር ይመርጣሉ። በእያንዳንዱ እስትንፋስ ይመርጣሉ። የበለጠ መሄድ ከፈለግክ ወደ መሠረታዊ ነገሮች ተመለስ። ምዕራፎቹን ይከልሱ። የተፈታተኑትን ጊዜዎች እንደገና ይጎብኙ። በደመ ነፍሱ ውስጥ እስኪሆኑ ድረስ ራስዎን መርሆቹን እንደገና ያስተምሩ። መደጋገም ትልቁ ጥቅም ይሁን። የሚቀጥለው የእርስዎ ስሪት በልበ ሙሉነት፣ ትክክለኛነት፣ ግልጽነትና ተጽዕኖ የሚናገረው አስቀድሞ እየተፈጠረ ነው። በአንድ ጊዜ አይከሰትም። ከግራ መጋባት ይልቅ ግልጽነትን በመረጥክበት ቅጽበት፣ ከችኮላ ይልቅ መረጋጋት፣ ከጥርጣሬ በላይ ጥንካሬን ስትመርጥ፣ መናገርን ብቻ ሳይሆን መምራትን እየተማርክ ነው። ውይይቶችን ይምሩ፣ ክፍሎችን ይምሩ፣ ሰዎችን ይምሩ፣ ራስዎን ይምሩ። ድምፅህ የሁሉም መጀመሪያ ነው። ስለዚህ ይህን የመጨረሻ መልእክት ከእናንተ ጋር ያዙ። ሆን ብለህ ተናገር። በግልጽ ይናገሩ። በጥንካሬ ተናገር። ድምፁን የሚያውቅ ሰው ዓለምን እንደሚቀርጽና በዚህ ጉዞ ባገኙት እምነት ወደፊት እንደሚራመዱ ተናገሩ። በአጋጣሚ ሳይሆን፣ በዕድል ሳይሆን የመግባቢያ መንገድን ለመቆጣጠር በመምረጥ ነው። ይህ የእርስዎ አዲስ ጅምር ነውና ድምፅዎ ዝግጁ ነው።